የሚስትህን ጡት ታስጠባለህ ሁሴን? ለሌላ ሰው ያልቀበለውም አለ። ለምሳሌ እሱ አንተ ታስጠባለህ። ይሄው ሁለት መሰረት አገኘ ማለት ነው። ለምሳሌ ላለመቀበል። ስለዚህ እያሉ እነዚህ ሰዎች የካዱ መሐመድ የሆነ ሴት መጣ ስትጠይቃቸው አንድ ትልቅ ፂም ያለው ሰው መጥቶ ባል እየቀና አስቸገረ አጥቢው ያሏት እኔ አይደለም የዘገብኩት ነቢ መሐመድ አላህ ካዘዘው ቁርአን ቡሃሪን እንከተላለን ወይ ሐዲስ እንከተላለን ቢሉ የሚስቶቻችሁን ጡት ሌላ ወንድ ያስጠባሉ? አስጠቡ። ይሄም እያለ ያለው እንደዚህ ነው። እኔ አይደለሁም ሐዲሱን የዘገብኩት ቡሃሪ ናቸው። ሚስቱን ስፈልግ ሂድና አጥቢ እያለ እነዚህ መጽሐፍቶች የተጻፉት አሁን የትኛውንም ሙስሊም ሂድና እህትህን ፈልጊያታለሁ ትድረኛ፣ አይ አልድረም ካለ በቃ ዘመድ እንድንሆን ጡቷን ታጥባኝ ብትለው መንገጭላን ሊያራግፈ ይችላል። ናከኝ ብሎ በቁርአን እንመራለን። ሐዲስ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ሱና ነው። ሱና ያለ ረሱል ሰለላሁ ዐለይሂ ወሰለም ሱና ነው። ተከለከሉት እንከለከላለን፣ ታዘዙት እንታዘዛለን። ያላ ቃል ነው ብለሽ ነበር እኮ ሐዲስም። ለምን እንዴት ነው ማደርገው? አናቱን ነው ምለው። እንዴት ነው የሚስቴን ጡት ሌላ ሰው የሚጠባው አለ። አንደኛው ገብቶ ደግሞ አይ ይሄ እኮ ሐዲስ ነው አለው እና ይሄንን ትቀበላለህ አለው። እርስ በርስ ቤቴ ውስጥ ተጣሉ። ሰላም እንዴት ነሽ? ሰላም ነው። ሶሪ ወንድ መስለሽኝ። አልሐምዱሊላህ። ጥያቄ ነበረኝ። ጥያቄ ትንሽ ቆየት በይ። አሁን አዲስ ላይ ትንሽ እናውራና ጥያቄ አንደኛውን እንቀበላቸዋለን። ተርታው ሐዲስ መቀበል ግዴታ ነው ብለሽ ታምኛለሽ? እኔ እኮ ለመጠየቅ ፈልጌ ነው እንጂ አንተ እንዴት ጠይቀኝ አይደለም የገባሁት። እኮ ትጠይቂያለሽ አልኩሽ። ሐዲስ በሐዲስ ትመሪያለሽ? እኔ ቀድሜ ልጠይቅህና አንተ የምትጠይቀኝን ሁሉ እኔ እመልሳለሁ። ቤቴ እኮ ነው። እኔ ትጠይቂያለሽ አልኩሽ። የትም እኮ እኔ አልሄድም። ስለዚህ ሐዲስ ትመሪያለሽ ወይ? አዎ እመራለሁ። የረሱላችን ሰለላሁ ዐለይሂ ወሰለም በሳቸው መንገድ እውነት በእውነት ነው ብዬ ሐቁን ይዤ እመራለሁ። አላህን አንድ ነው ብዬ ማለት ነው። ወስተሊልም እንጂ። መልካም። ሐዲስን ማን የጻፈው? ሐዲሳትን ማን የጻፈው? እንዴት? ሐዲሳቶች ተጽፈው አሉ አይደለ? የአላህ መልእክተኞች። ሐዲሱን የጻፈው የአላህ መልእክተኛ ነው? አዎ። ምን ብሎ ጻፈ? በአላህ መልእክተኛ መጥቶ መልእክቱን ለኡመቱ ማለት ነው አስተላለፈ። ቁርአንን ወይንስ ሐዲስን? ቁርአን ማለትና ሐዲስ ማለት እኮ ትንሽ ነው ልዩነታቸው። ከቁርአን ያኒ መልእክተኛ ያስተላለፈውን የሱን ሱና መከተል ሐዲስ ይባላል። ቁርአን ደግሞ እንጂ ከአላህ የመጣ መልእክተኛ የአላህ ቃልን ያመጣ ማለት ነው። ስለዚህ ሐዲስ ማለትና ቁርአን ልዩነቱ ምንድን ነበረ? የቁርአንና የሐዲስ ልዩነቱ ምንድን ነው? ቁርአን ማለት የአላህ ቃል ነው። ሐዲስስ? ሐዲስ ሲባል የአላህ መልእክተኛ በሪያ እና እኔ ደግሞ ለመጠየቅ ይፈልጋለሁ። አንተ ተጠየቀኛ ልጠይቅህ አሁን ጥያቄ አለኝ። ትጠይቂያለሽ ወይ? ስለዚህ ሐዲስ ማለት የሙሐመድ ንግግር ነው ማለት ነው። የሙሐመድ ብቻ ሳይሆን የአላህ መልእክተኞች ብዙ ያወሩት ነገርም አለ። አንተ ደግሞ አሁን እኔ ለምሳሌ የአላህ መልእክተኞች ብዙ ያወሩት አሉ አልሽ። ሰው መጠየቅ ብቻ ነው ያንተ ስራ ወይኔ? አንተ ትጠይቂያለሽ። የአላህ መልእክተኛ ፕሊዝ ቆይ ተረጋጊ። የአላህ መልእክተኞች ብዙ ያወሩት ለመመስኪው ስለ ሐዲስ ምንም የምታውቂው ነገር የለም። ካወሽ ትንሽ አውሪ ስለ ሐዲስ፣ ከዛ ትጠይቂያለሽ። አሁን እኮ ምንም የነገርሽን ነገር ከቁርአን ጋር እንዳደረግሽው መልሰሽ ደግሞ ለመለየት ሞከርሽና ማይሆን ሲሆንብሽ ብዙ የአላህ መልእክተኞች ያወሩታል አልሽን መልሰሽ። ቅድም ሙሐመድ ነው አልሽን ያወራው የጻፈው። አሁን ደግሞ ብዙዎች አሉ የአላህ መልእክተኞች ያወሩት አልሽን። ቡሃሪን ለምሳሌ ማን የጻፈው? ወጣች። እሺ ሱብሃንአላህ
ድምጿ ሲቀያየር ልክ ሲጠፋባት እየተረዳዋት ነው። በጣም ቫይብሬ እንትን ሆነ ድምጿ ራሱ ሲንቀጠቀጥ እየተሰማኝ ነበረ። ማታቀው ነገር ሲመጣብህ የሚገጥም አይነት እዚህ ቮካልህ ላይ የመርገብገብ ስሜት አለ። ያ ምን ይደረግ፣ መስጊድ ውስጥ አያስተምሯቸውም እኮ እንደዚህ አይነት ነገር እና አስቸጋሪ ነው። ለዛም ነው ሀዲስን የማንበብ ፍላጎት የለንም እያሉ ብቅ ያሉት። ያ ሀዲስን እንዳለ ዛሬ ጥለዋት ይወጣሉ። አንድ ሰው የሚመልስ አታገኙ። ማርክም አይወርድ። አንድ ሰው የጠየቅነውን ጥያቄ ይመልስ ይመጣ። አንድ ሰው ሰላም ደህና አለን። አልሐምዱሊላህ ደህና ናችሁ? አለን። ፕሮፋይል ቀይረ ነው? አልቀየርኩም፣ አዲስ ነኝ። አዲስ ነው። የባለፈው ያኛው እሱ አለም ክርስቲያን እኛ ጋር ይመጣውልን አንድ ሆነብኝ። ያኛው ይለያ ሙስሊም ነኝ። አውቄያለሁኝ። ሱብሃን አላህ የሚባል አለ ይመጣል። አሁን ቆይ ፕሮፋይሉ የሱ እንደዚህ አይደለም። ስማቸው አንድ ሆነብኝ ነው። መልካም ሀዲስ ትቀበላለህ ወይንስ አዲስ አትቀበልም? ሱብሃንአላህ ድምፅ ታፍኗል። ጥያቄ አለ እያልኩ ነው። ትጠይቃለህ። ሀዲስ ትቀበላለህ? አዲስ አትቀበልም? አንተ እዚህ ወጣህ እኮ ልታስተምር አይደል? እኔ ገና ተማሪ ነኝ። ሊጠይቅ ነው። የሙስሊም ተማሪ አማኞች እንዳለ ተማሪ ናቸው። ትጠይቃለህ ተባልክ፣ መጨረሻ ላይ ትጠይቃላችሁ። ሁሉም በቃ ይመጣሉ፣ አንድ መመለስ አይችሉም። ያኛው ኡስታዝ ብሏል፣ ስራቸው ጳውሎስ፣ ዮሐንስ፣ ማቴዎስ ማለት ነው ብለዋል። ስለ እስልምና ምንም የሚያውቁት ነገር የለም። የራሳቸው ኡስታዝ ነው ያለው። አይታችሁ ከሆነ ምንም የሚያውቁት የለም ስለ እስልምና። የሚያውቁት ጳውሎስ እንዲህ አለ፣ ማቴዎስ እንዲህ አለ፣ ሉቃስ እንደዚህ አለ የሚል ብቻ ነው። ስለ እስልምና ምንም ሳያውቁ ሙስሊሞች ስለ ክርስትና መጽሐፍ ቅዱስ ብቻ የሚያውቁት ብሏል። እኛም እንላለን የሙስሊም በተለይም ዋብያው ሴክት የሚያውቀው ስለ መጽሐፍ ቅዱስ ዝም ብሎ የተጫረውን ጥያቄ መጠየቅ እንጂ ስለ እስልምና የሚያውቀው የለም። አሁን ቶፒኩ ላይ ትገባለህ። ቶፒኩ ላይ ትገባለህ። ቆይ እገባለሁ። አንዴ ብቻ አዳምጠኝ። ሁለቴም አዳምጣለሁ። ቀጥል። እሺ እኔ አንደኛ አንተ ልጠይቅ ነው ወይስ ልታስተምር ነው? እንትን ይዤ የገባከው ሁለቱንም ላደርግ። ሀዲሳችሁን ላስተምራችሁ። እዛ ኡስታዞቻችሁ የሚያስተምሩት በሐሰት ክርስትና ላይ ስለሆነ መጽሐፍቶቻችሁን ተምራችሁ ስለማታውቁ ሀዲሳችሁን አስተምራችኋለሁ። ሀዲሳችሁን የደበቋችሁን ገልጥባችኋለሁ። እዛ ላይ ጥያቄ ተጠይቃችኋለሁ። ምንም እንደማታውቁ አሳይቼ አስተምራችሁና ጥያቄ ክርስትናው ላይ ካላችሁ ደግሞ መጨረሻ እቀበላችኋለሁ። እሺ መጀመሪያ ከጥያቄ እንቀጥልና ጥያቄውን ስትመልስ ደግሞ እኛንም ትጠይቃለህ። ከቻልን እንመልሳለን፣ ካልቻልን ደግሞ ኤኒዌይስ ቤታችን ነው። እኛ የራሳችን ቶፒክ ይኖረናል። ከዛ በኋላ እኛ ከቤታችን መጽሐፍ ቅዱስ ራሱ እርግጠኛ እንዳለን ቆየ። እሺ በቃ ከስሩን እና ታታቢ ያደረግ ተማር። እኛ ቤታችንን ጥለን ለአንድ ጥያቄ ብለን አንሸሽህም። ምን አለ መጨረሻ ላይ ትጠይቃለህ። የቤታችን ሕግ እንደዛ ስለሆነ እያቸው የሚገቡትን ሁሉ ዛሬ እንዳለ አስለቅሰን ነው የምንልካቸው። አንዳቸውም አይመልሱም። ማርክም አይወርድ። ከስር ያላችሁ ብዙ ሙስሊሞች ትታዩኝ ያላችሁ ሴቶች እዚህ ገስት ላይ የሚገቡት እያንዳንዳቸው አይመልሱም። የምንጠይቃቸውን አያውቁትም፣ ከነሰምተውትም አያውቁም። ይሄ የሚያሳየው ምንድን ነው? ኡስታዞቻቸው በሐሰት መጽሐፍ ቅዱስን ዝም ብለው ማንቦጫረቅና ጥያቄ ብቻ መጫን እንጂ ራሳቸውን እንዳላስተማሯቸው እናሳያችኋለን። ተራ በተራ እያስገባን ከዛ ከስር ያላችሁ አይምሯችሁን ተጠቀሙና እኛ ያለው እውነት ነው ወይንስ ሐሰት ነው የሚለውን ታገናዝቡበታላችሁ ማለት ነው። አይሻልም?
ያ እንግዲህ በነገራችን ላይ የጠየቀው ጥያቄ አንድ ጥያቄ ነበር። ሐዲስን ትቀበላለህ ሳትቀበልም የሚል ነበርና አይ ቲንክ ከማይቀበሉት ስለሆነ ይመስለኛል እንደዛ ያለውና መመለስ ያልፈለገው። ኤኒዌይስ ሙደሲር የሚል አካውንት ገብቷል። እሱ ይቀጥል። ሙደሲር አለ? ሙደሲር ማርክ ማይ ወርድ ይገቧታል፣ አልቅሰው ይወጧታል። ምላሽ አይመልሷትም። ዛሬ ምንም ያውቁት ነገር የለም። ቃሌን ያዙ፣ አንዳቸውም አይመልሷትም። ገብተው ሐዲሳችሁን ቡሃሪ ላይ አውሩሲ ስለ መጽሐፋችሁ ቡሃሪ ማን ነው? እሱ ቡሃሪ ሙሐመድን የፈጠረው ቡሃሪ ማን ነው? ሙሐመድ ባይዘው የቡሃሪ ውጤት ነው። በሐሰት የፈጠረው ነው። ትክክለኛው ሙሐመድ አይደለም። የቡሃሪ ሙሐመድን ነው እነሱ የሚከተሉት። ኦኬ ሙሐመድን የፈጠረው ቡሃሪ ራሱ አይደለም ይላሉ። እስልምና በነገራችን ላይ አፕዴት ያደረጉት ሙሐመድ ከሞተ ከ200 እስከ 500 ዓመት አካባቢ ያሉ ሙስሊሞች ናቸው አብዛኞቹ ስለ ሙሐመድ የተናገሩትና ከዛ በፊት ያሉት ነገር በጣም ብለርድ ናቸው። ሐዲስ መቀበል ግዴታ ነው ወይ? አንድ ቪዲዮ እስቲ ያስደምጠን። ለምሳሌ ሐዲስን እንደዚህ ብሎ የሚገልጽ አለ፣ አልቀበልም ተረት ተረት ነው የሚል አለ። ሙስሊም ነው አይደለም? እሱ ሐዲስን እኛ አይደለንም ሙስሊም ነኝ እያለ ሐዲስ አልቀበልም የሚሉ ብዙ አሉ። አጠፋችኋቸው እንጂ ሌሎችም ነበሩ፣ ብዙ ነበሩ። ለምሳሌ ስለ ሙሐመድ የተነገሩ ጸያፍ በሐዲስ ውስጥ አሉ። ክርስቲያኖች ምንም አላጠፉም ሐዲሳችንን አንብበው ነው እንደዛ ያሉት እያሉ የሚሉ አሉ። ይሄ ለምሳሌ በደንብ ታውቁታላችሁ። ይሄ ኡስታዝ ሐዲስን አይቀበልም። ኦኬ ቀጥል። ያ እነዚህ ልጆች እናድምጣቸውና እንመለስ እስኪ። ነቢያችን የሚሰደቡበት አላህ የሚሰደብበት ሰዓት ነቢያችን የሚሰደቡበት አላህ የሚሰደብበት ዋነኛው ምክንያት በሐዲሳቶች ምክንያቶች ስለሆነ እዚህ ላይ ኃላፊነቱን ሊወስዱ ይገባል። እኛ ተናግረናል። ሐዲስ አላህ ሱብሓነሁ ወተዓላ ጋር ምንም ግንኙነት የለውም። ሐዲስና ነቢዩ ያላቸው ሐዲሳቶች ሊኖሩ ይችላል። ያንንም ከታሪክ አኳያ እንጂ ሐዲስ በጥቅሉ የእስልምና መገለጫ አይደለም። ማነው ይሄንን እስኪ ገብቶ የሚለን ሙስሊም? ሐዲስ የእስልምና መገለጫ አይደለም፣ ተረት ተረት ነው እያለ ነው። ሐዲስ ተረት ተረት ነው፣ የእስልምና መገለጫ አይደለም። ነቢዩ የሚሰደብብንም ሐዲስ ላይ ባሉት ነው። ክርስቲያኖች ምንም አላጠፉም፣ መጽሐፎቻችንን ሐዲሶችን አንብበው ነው። ሰው ሐዲሳቶቹ ወይን ቀዳችሁ ጣሉ ወይንም ደግሞ እምነታችን ነው በሉና ተቀበሉ። ዓለም እንደዚህኛው ኡስታዝ ሐዲስ ቆሻሻ ነው በቃ እንቀበልም፣ ነብዬን እያሰደበብኝ ነው መጽሐፉን አልቀበልም በሉ። እኛ የተጻፈውን እያነበብን ስለሆነ የትኛውን ትመርጣላችሁ? ሐዲስ ቆሻሻ ነው እንቀበልም ትላላችሁ ወይንስ አይ ይሄ ቆሻሻውንም ቢሆን እንቀበለዋለን ሐዲስ እንመራበት አለን ትላላችሁ? የትኛውን ነው የምመርጡት? ምርጫውን ለእናንተ እንተዋለን። መመለስ የሚፈልግ ማይካችሁን ማንሳት ትችላላችሁ። ጥያቄ አለ እያልክ ነው። ምንም ጥያቄ አለ። ጥያቄ መጨረሻ ተባልክ ሰውዬ፣ ጤናም የለው እንደ ልጅ ቶፒኩ ላይ ግባ። ጥያቄ መጨረሻ ላይ እንቀበላለን። ያ ሜቢ ሱብሃን አላህ ካለ እስኪ አንድ ጊዜ ስለ ሐዲስ ተምርሃል መስጊድ ውስጥ? ምንም ያውቀው ነገር የለም። ሂድና ረብሽ ጥያቄ አለኝ ብለህ ዝም ብለህ በጥብጥ ተብሎ ነው በመባል ዝም ብለህ የምመጡ ሰዎች አይደለንም። እኔ ገና እየተማርኩ ነው። ስለ መጽሐፍ ቅዱስ እየጠይቅ ነው። ከስር ተማር በቃ ከስር እንደገና እንዳታስገባው ይልሽ ያላስገባሁትም እርግጥ። እሺ መሊካ አለች። መሊካ ሐዲሳችሁ መቀበል ግዴታችሁ ወይንስ ሐዲስ ተረት ተረት ነው አንቀበልም ከሚሉት ናችሁ? እሺ እንኳን ተጠበቀሽ። ሐዲስ ማለት ምን ማለት ነው? መጀመሪያ አልገባኝም። ሐዲስ ኦኬ፣ መመሪያችሁ እናንተ ምንድን ነው? መጽሐፍ ቁርአን ነው መመሪያችን። ቁርአን ብቻ ነው?
እና በሐዲሳችንም እንትን ላለን ምን ነው ቁርአን ብቻ ለምን ይሆናል? ሐዲስ አሁን ትምህርቱ ርዕሱ ሐዲስ ነው አይደለ? ሐዲስ ማለት ምን ማለት ነው? ሐዲስ እንዲህ ነው ብለህ አስረዳንና ከዛ እውነት ተሆነ ነው እንልሃለን፣ ታልሆነ ደግሞ እንትን እንልሃለን። ኦኬ አንቺ እኮ አሁን መልሰሽልኛል እኮ በምንድን ነው የምትመሪው ስልሽ በቁርአን አልሽኝ፣ ብቻ ስልሽ በሐዲስም እንመራለን አልሽኝ። አዎ ኦኬ ስለዚህ በሐዲስም ትመሪያለሽ ማለት ነው። ኦኬ ቁርአን ማለት ምን ማለት ነው? መልስልኝ። ሐዲስ ንገረኝ እንጂ መጀመሪያ ሐዲስ ማለት ምን ማለት ነው? ቆሻሻ ነው ምናምን ብለሃል አይደል? እስቲ አስረዳ። ሐዲስ ማለት ምንድን ነው? ኦኬ አንቺ የምትመሪበትን እኮ አንቺ ነሽ ለእኛ ማስረዳት የሚጠበቅብሽ እንጂ እኛ አይደለንም። አለ ይሄ መጽሐፋችን እንዴ ነው? ቁርአን ማለት ያላህ ቃል ነው። መልካም ቁርአን ያላህ ቃል ነው። ያላህ ቃል ቁርአን ብቻ ነው? ቁርአን ያላህ ቃል ቁርአን ብቻ ነው? ሐዲስም የነብዩ ሰለላሁ ዐለይሂ ወሰለም ሱና ነው። ሐዲስ እኔ የጠየኩሽ ምንድነው እሱ ቁርአን ያላህ ቃል ቁርአን ብቻ ነው ወይ ነው? እሺ ሐዲስ ያላህ ቃል ነው ሐዲስ ወይንስ ቁርአን ነው ያላህ ቃል? ቁርአንም ሐዲስም ቁርአንም ሐዲስም ያላህ ቃል ነው። ስለዚህ ሐዲስም ቁርአንም ያላህ ቃል ከሆነ ምንድነው ልዩነታቸው? እንዴት ምን ልዩነት አላቸው? ስለዚህ ልዩነት የላቸውም ማለት ነው። ሐዲስም ቁርአንም ያላህ ቃል ናቸው ሁለቱም። ቁርአን አላህ ያወረደው ነው፣ በቁርአን እንመራለን። እሺ ሐዲስ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ሱና ነው። ሱና ያለ ረሱል ሰለላሁ ዐለይሂ ወሰለም ሱና ነው። ተከለከሉት እንከለከላለን፣ ታዘዙት እንታዘዛለን። ያላህ ቃል ነው ብለሽ ነበር እኮ ሐዲስም። አሁን አማርኛ አንተም ክርክር ላይ ሳንገባ ነገርኩህ። እሺ መልካም። ይሄንን ሱናውን መከተል ግዴታ አለብሽ ግዴታ የለብሽም? ግዴታ አለብኝ። ኦኬ ሱናውን ማን ነው የጻፈው? ሱናው በመሐመድ ጊዜ ተጽፎ ነበረ? አዎ በመሐመድ ጊዜ ሐዲስ ተጽፎ ነበረ? መሐመድ ሽንት ቤት ሲገባ ጥያቄ እኮ ግልጽ አይደለም። እንዴት ነው ጥያቄ? ቆይማ ኦኬ ሐዲስ እመራለሁ በመሐመድ ሱና ነው አልሽን፣ ተስማማው። ሱናውን ከምንድን ነው ያገኘሽው? በቀላሉ ላቅልልሽ። እሺ የመሐመድን ሱና ከምን ላይ ነው ያገኘሽው? ከሐዲስ ላይ። ሐዲሶቹ ተጽፈው ማለት ነው ከዛ ላይ ከተጻፉት ነው ያገኘሽው? እሺ ኦኬ የተጻፈው ሐዲስ መቼ ነው? እንዴት ምን አይነት ጥያቄ ነው የምጠይቀው? ቀላል ነው። ሐዲሳት የተጻፉት መቼ ነው የተጻፉት? ሐዲስ የተጻፉት ግልጽ ላድርግልህ። አሁን አንተ ስለ እስልምና ታስተምረው ነው ስለ ሃይማኖት ታስተምረው? ዝጋ። ሐዲሳት መቼ ነው የተጻፉት? ርዕሱን ትዊስት አታርጊ። ስለመጻፎት ተምሮ እኮ አሁን አንተ ዝጋ የሚመለከት ነገር የለም። አንተ አሁን ስለ ሃይማኖት ነው እንጂ ማስተማር ያለበት ስለኛ ሐዲስ አታስተምርም። ምን እንዴት የተጻፈበትን እንድናገር ነው የምፈልገው። ዋያትና ደጂ በሐዲሳት እንመራለን ከተጻፈው ካገኘ ነው አልሽን። ሐዲሳቶቹ መቼ ነው የተጻፉት አልኩሽ። አያንን ደግሞ ቀስ ብዬ አስረዳለሁ። መጀመሪያ ስለ ሃይማኖት አውራ። ስለ እስልምና ተሆነ እኮ ስለ እስልምና እያወራን ነው እህታችን። ለአንተ ምን ይጠቅምሃል? እስልምና ሐሰተኛ መሆኑን ተረት ተረት መሆኑን ለሰዎች በማሳየት አንቺም አይምሮሽን ከተጠቀምሽ ይህንን ጥያቄ ስትመልሺ ቲክቶክ
ሜቢ አይ ዶንት ኖ ስራ ላይ ሆነች አላውቅም። ሐዲስ መቀበል ግዴታ ነው? አዎ። ሐዲስ የማይቀበል ሰው ፍርዱ ምንድን ነው? ሐዲስ የማይቀበል ሰው ሐዲስ የማይቀበል ሙስሊም ፍርዱ ምንድን ነው? ቅጣት ነው። ምን አይነት ቅጣት? እሳት ነው። ስለዚህ ሐዲስ የማይቀበል ገሃነም ነው መጨረሻው ማለት ነው። ኦኬ እሺ። እዚህ የሚፈረድባቸው ምንም ፍርድ የለም? የት? ምድር ላይ እዚህ ለማውጣው ነገር የለም። ሊፈረድ አልሰማሁም። ሙስሊሞች ተብለው መጠራት ይችላሉ? ሙስሊም ነው። ሸሃዳ ከያዘ ሙስሊም ነው። አይ ኢማኑ ሙሉ ሆኖ ሙስሊም መባል ይችላል? ኢማኑ ሙሉ አይሆንም። ሙስሊም ሊባል ይችላል ሃይማኖት ስም ስለሆነ። ስለዚህ ብዙ አይነት ሙስሊም አለ ማለት ነው። ኢማኑ ሙሉ የሆነ ሙስሊም ተብሎ መጠራት ይችላል። ኢማኑም ጎዶሎ የሆነ ሙሐመድን ግማሽን የሚያምን ሙስሊም ተብሎ መጠራት ይችላል ማለት ነው። ኦኬ ችግር የለውም። ግን መጨረሻው የት ነው? ገሃነም ነው የሚገባው። እንደዛ ሳይሆን የሃይማኖትን ስም እስልምናን መያዝ ይችላል። ከዚህ ውጪ ሌላ ነገሩ ምንም ማለት አይቻልም። ትንሽ ድምፅን ከፍ አድርግ። ሙስሊም ሊሆን ይችላል። ቆይ ያው ሙስሊም ሊሆን ይችላል። እሺ አዎ ሙስሊምናው የሚያዘውን ካልፈጸመ እንግዲህ ሙስሊም ነው ሙሉ ሙስሊም ነው ተብሎ ማለት አይቻልም። ስለዚህ ገሃነም ከሚገቡት ይሆናል ማለት ነው። ሐዲስን ካልተቀበለ አላህ ያውቃል እሱ። ኦኬ ሐዲስ ስንት ሐዲሶች ነው ያሉት? እንዴት ስንት ሐዲሳት አሉ? ለምሳሌ እስኪ ንገረኝ እስኪ የምታውቀውን ሐዲስ አንተ። እኔ አላውቅም። ሐዲስ የትኛውም በነብዩ በኩል የተነገረ የትኛውም ሐዲስ ነው። ኦኬ ስንት እንደሆኑ ይታወቃሉ? ምናቸው? የሐዲስ ብዛቶቹ? አንቀጹ ብዙ ሊሆን ይችላል። የተለያየ ምዕራፍ ሊኖረው ይችላል። ሰብሳቢዎቹስ? ሰብሳቢዎቹን እንግዲህ እኔ ብዙ አላውቃቸውም። ያው ያስታውቃል እንግዲህ። ስለዚህ አታውቀውም ማለት ነው። መጽሐፉ ስንት እንደሆነ ስንት ሐዲስ እንዳለማ አታውቀውም። ግን ግዴታ ነው። አሁን አንተ የአንተን ሃይማኖት ክርስትና ተከታይ በሙሉ ስለ መጽሐፉ ያውቃል እንዴ? ኦኬ ስለዚህ መጽሐፉን አታውቀውም፣ ግን እከተለዋለሁ ትላለህ። አታውቃቸውም። መጽሐፎቹን ብዛት አታውቅም። ሰብሳቢዎቻቸውን አታውቅም። እኔ ለእኔ ቢበቃኝን ይከተላለሁ። እውቀት እኔ ቢበቃኝ አለኝ። እሺ ግን ያው እንዳንተ ከሐዲስ መጽሐፍ ውስጥ በዋናነት ተቀባይነት ያለው ሐዲስ የትኛው ነው? በዋናነት ሙተፈቁን አለ ቡኻሪና ሙስሊም። ቡኻሪና ሙስሊም። ኦኬ ቡኻሪ መቼ ነው የተሰበሰበው? ማን የሰበሰበው? እሱን አልኩህ እኮ እሱን ዑለማዎች ያውቃሉ። እኔ አላውቅም። እሱን አንገደቡን አላውቅም። እሺ መጠኑን ሳይሆን መቼ ነው የተጻፈው? ነገርኩህ እኮ አሁን መቼ ነው የሚለው እንዳንተ ያው ነገር ፍለጋ የሚያጠና ሰው ሊችል ይችላል። ነገር የሚፈልግ ሰው ማለት ነው። አዎ በየቀኑ እሱን ይጎረግራል፣ ሊያውቅ ይችላል። መልካም መመለስ አልፈለግክም ማለት ነው። አላውቅም ነው ይባላል እንጂ ነገር ፈላጊ ምናምን አይባልም። ሰው ሁሉ ያውቃል እንደ እሺ መልካም። ታዲያ አንተ አላወቅክም ማለት የሚያውቀው ሁሉ ነገር ፈላጊ ነው ማለት ነው እንዴ? የሚያውቀው ሳይሆን አንተ አሁን ያው የእያንዳንዱን ነገር ለመጠየቅ ግዴታ ሄደህ አገላብጠህ አይተህ መጥተህ ነው የምትጠይቀው። ስለዚህ ያወቀ ሄዶ ያገላበጠ ያወቀ ሰው ነገረኛ አይባልማ። አሁን አንተ አሁን
ባታገላቢጥ እኮ ይሄን ጥያቄ አይጠይቀኝም። እሺ መልካም ኦኬ። ቡሃሪ መቼ እንደተጻፈ አታውቅም። ስንት ሐዲስ እንዳለው በውስጡ አታውቅም። ማን እንደጻፈው አታውቅም። መመሪያ በቡሃሪ ግዴታ ነው ብለኛለህ። መልካም። ስለዚህ ስለ ቡሃሪ ምንድን ነው የምታውቀው? ሐዲስ መሆኑ ብቻ። አዎ የሐዲስ ዘጋቢዎች መሆናቸውን አውቃለሁ። ታዲያ መቼ እንደተጻፈ በማን እንደተጻፈ ስንት ሐዲስ እንደሆነ ሳታውቀው ታማኝ ናቸው ትክክል ናቸው እንዴት ትለናለህ? ካደ እኔ የተማርኩባቸው ዑለማዎች ያስተማሩን ዑለማዎች ታማኝ ናቸውን ነግሮኛል። አሃ ስለዚህ ቡሃሪን አይደለም ማምጣም ነው መጽሐፉን አይደለም። አንተ ያስተማሩ ሰፈር ውስጥ ሙሐመድ እና እንደዛ አይነት ሼኮች የነገሩህን ነው የምታውቃቸው። የነገሩህ ቡሃሪ የሚባል ሐዲስ አለ ታማኝ ነው ስላሉ በቃ የነሱ ወሬ ይዘህ ነው። ሼኮች ሰውን ማለት ነው። አንተ የምታወራውን አማርኛ ማለት ነው። አማርኛ አንተውን በሆድ ይዘኸው ተሚራ ወጥተህ ሳይሆን ሰንበዲም ይሁን ቄሶችም ይሁን የተናገሩትን አማርኛ ይዘህ ነው የተናገረህ ያለኸው። ማንም ሰው የተነገረውን ሰምቶ ነው እውቀቱን የሚያዳብረው እኮ። አንተ እኮ እውቀትን አላዳበርክማ። የነገሩህን ላይ ነው ያለኸው። ገና አንተውን እውቀት ይዘህ አልተወለድክም እኮ። ታላቆች እውቀት ያድጋል ሁሴን። እውቀትን እኮ አንተ እያልከን ያለው ሰፈር ውስጥ የሆነ ሼክ ቡሃሪ የሚባል ታማኝ ነው ሐዲስ ነው ብሎኛል። ስለዚህ በቃ እሱ ያለኝን ሰምቼ ነው። መጽሐፉን አታውቀውም። ማን እንደጻፈውም አልነገሩህም። አታውቀውም። መቼ እንደተጻፈም አልነገሩህም። ስንት ሐዲስ እንደሆነም አልነገሩህም። ብቻ ዝም ብሎ የሆነ ሼክ ነግሮኛል። ሼክ ምን አለ መሰለህ፣ እኔ ፈርድና ግዴታዬን ካወቅኩኝ ሌላ ሰዓት ቅድም እንዳልኩ እንዳንተ ክርክር የሚፈልግ የት ገባ የት ወጣ እኔ አውቃለሁ ምርምር የሚፈልግ እሱን አዳምጠኝ ምርምር የሚፈልግ በቡሃሪ መመራት ፈርድ ነው አይደለም? ፈርድ ነው በቡሃሪ መመራት። ቡሃሪ አስተላለፈ እንጂ የቡሃሪ አይደለም። ቡሃሪ ኦኬ፣ የቡሃሪ አይደለም። እንዴት ነው ያስተላለፈው? እሱና አለኝ። እሺ እንዴት የሰማውን አስተላለፈ? ቡሃሪ ከነብዩ ጋር ነበረ? ቀጥታ የነበረ አይደለም። እንትን ትውልድ እኮ ቅብብሎሽ ነው። ኦኬ ቅብብሎሽ ነው። ስለዚህ ቡሃሪ ከሰዎች ነው የሰማው አይደለ? ሰው ነው እኮ ሰው ነው። ቅብብሎሽ የሚባለው እኮ ሰው ነው። መልካም እሺ። ስለዚህ ቡሃሪ ሙሐመድ ከሞተ ከ100 ዓመታት በኋላ የመጣ ሰው ነው አይደለ? በ200 አላውቅም እኔ እሱን ከ200 እስከ 250 ዓመት ውስጥ ኤኒዌይስ በ100 ዓመታት ውስጥ የመጣው ቡሃሪ ሰማው ብሎ ነው ያስተላለፈው አይደለ? ቡሃሪ ታዲያ ለምንድን ነው ማምነው? እኔ ሰማውኝ እንደዚህ ብሎ ሲነግረኝ ቡሃሪ ነብይ ነው? ያለ ማመን የአንተ መብት ነው። አንተ ራስህ እንዴት ታምነዋለህ? ቡሃሪ ነብይ ነው? እኔ ባመንኩት ተጎዳው። እኔ ተጠቀምኩ። እኔ ሁሴን ሊስን ቡሃሪ ነብይ ነው ወይ? ነብይ ሆነ አልሆነ ስለ ነብይነት ሳይሆን የነብዩን ትእዛዝ ቃል የሰማውን አስተላልፈዋል። ቆይ ቡሃሪ ነብይ ነው ወይንስ ነብይ አይደለም? ነብይ አይደለም። ኦኬ ከ200 እስከ 250 ዓመት ውስጥ ያለው ቡሃሪ ነብይ ካልሆነ በአንተ አባባል በአንተው ተስማማውና ከሰዎች ሰምቶ ነብዩ እንደዚህ ብሏል ብሎ ሲነግርህ ቡሃሪን ለምን ታምነዋለህ ነው? እነኛን ሰዎች ሄደህ አንተ ቼክ አላደረግክም። እንደዛ ማለታቸው ይሄ ትውልድ ነው። እኔ ከሱ በኋላ መጣሁ ትውልድ ነኝ እኮ። ቡሃሪ እውነት ለመናገሩ ምንድን ነው ማስረጃ? ማስረጃዬ ማለት ነው አሁን እኔ ባለሁበት ህይወት ከአንተም በኩል ያለውን ያየው ነው፣ በሌላም በኩል ያለውን ያየው ነው። የትኛው ጤነኛ መንገድ መሆኑን እያጣራው ነው፣ ያየው ነው፣ አይቻለሁ። ስለዚህ ጤናማ የኔና ያንተን የዳኘህበት በቡሃሪ መጽሐፍ ነው አይደለም? በቡሃሪ መጽሐፎችም ጭምር ነው አለ የዳኘኸው። የኔ ትክክል ነው የእናንተ ትክክል አይደለም እንድትል የቡሃሪ መጽሐፍ አግዞሃል አይደል? በቡሃሪ ብቻ ሳይሆን ያው በቁርአንም ጭምር ነው።
እኮ ችግር የለውም። ስለዚህ በቡሃሪም ሌሎችንም ሀዲሶች ተጠቅመ የእኔ መንገድ ትክክል ነው እንድትል አደረገህ አይደለም? አዎ የነብዩ መንገድ ቀጥተኛ መሆኑን ስለዚህ ቡሃሪ ላለመዋሸቱ ምንድነው ማስረጃ እያልኩ ነው። የእኔ ትክክል ነው እንድትል ያደረገ ቡሃሪ የሰራውን መንገድ እየተከተልከ ነው። የተሳሳተው መንገድ ቡሃሪ የተሳሳተ አይደለም። ትውልድ እኮ ነው አልኩት። ትውልድ ነው። ትውልድ ምንድን ነው? እኔም እኮ ትውልድ ነኝ፣ አንተም ትውልድ ነህ። ዛሴት አይደለማ። አሁን አንተ ያለኸው በስንተኛ ትውልድ ነው? ቆይ ትቀጥላለህ ማለት ስንተኛ? እሺ አንተ እስቲ አሁን ስለ አድዋ ታሪክ ልተርክልኝ ትችላለህ? አድዋ ታሪክ የሰማሁትን ሊነግርህ እችላለሁ። እስቲ ስለ አድዋ ታሪክ ሳትሳሳት የተፈጸመችዋን እያንዳንዷን ንገረኝ እስቲ። ምናልባት እድሜ ያን ያክል ሙሉ ስላልደረሰ ጨረፍታውን እንጂ ሙሉ መረጃው የለኝም። አድዋ ታሪክ ገና 100 ምናምን ዓመቱ ነው። ቡሃሪ ግን 200 ምናምን ዓመት አልደረሰም። የ100 ዓመቱ ነው የሚቀርበው። ቆይ የ100 ዓመት ነው የሚቀርበው፣ 200 ዓመቱ ነው። ፕሊስ ቆይ ቡሃሪ ወደ 200 ዓመት ሄደ ብቻውን መጥቶ እዛ ሀገር ያልኖረ አድዋን ታሪክ ለመተረት እኛ ከህዝቡ ጋር የኖር ነው። እንደገና ቴክኖሎጂ አለ። አሁን ላይ በቴሌቪዥን እንሰማለን፣ በሬዲዮ እንሰማለን፣ የተለያዩ ሶሻል ሚዲያ ላይ እናነባለን፣ ፊልሞች እናያለን። ስለ አድዋ ብዙ ሰምተናል። ስቲል ኤግዛክትሊ ስለ አድዋ ተናገር ብንባል መናገር አንችልም። የዛለት የተፈጸመው ማን ምን አለ እንዴት ሆነ ምናምን ብለን ብንናገር መናገር አንችልም። ምክንያቱም ከ100 ዓመት በፊት የነበረን ክስተት እያንዳንዷን ቃል ሳንሳሳት መናገር አንችልምና እንኳን የዛን ለታ እኔ አሁን እንደነገርኳችሁን እንኳን ስትወጡ ቃል በቃል እፎይ እንደተናገረው ሳትሳሳቱ ተናገሩ ብትባሉ እንዴት ነው የምትናገሩት? ይከብዳል። በቡሃሪ ጊዜ ደግሞ ፌስቡክ የለም፣ ኔትወርክ የለም፣ ስልክ የለም፣ ሬዲዮ የለም፣ ቴሌቪዥን የለም፣ ወረቀት ጽሁፎች የሉም። ይሄ በሌለበት ላይ ከ200 ዓመት በኋላ መጥቶ ከ100 ዓመት አይደለም ከ50 ዓመት አይደለም ወደ 200 ዓመት የሚጠጋ ላይ ተዛ ውጭ ብሎ ሙሐመድ ሽንት ቤት ሲገባ እንደዚህ ብሎ የሚገባው፣ ሲወጣ እንዲህ ብሎ ነው፣ ቂጡን እንዲህ ነው የሚጠርገው፣ ምግብ ሲበላ እንዲህ ነው፣ ከሚስቶቹ ጋር ሲተኛ እንደዚህ ነው። እንዲህ ይሄንን ሁሉ መጽሐፍ ወደ 600 ሺህ ወደ 600 ሺህ ሀዲስ ተጥላለሽ ወደ 600 ሺህ ሀዲስ ወደ 600 ሺህ ሀዲስ ሰበሰበ ይሉናል። አንድ አይደለም ያልኳችሁ፣ 10 አይደለም ያልኳችሁ፣ 100 አይደለም ያልኳችሁ፣ 200 አይደለም፣ 500ም አይደለም፣ 1000 አይደለም፣ 2000ም አይደለም፣ 10,000 አይደለም፣ 20,000 አይደለም፣ 50,000 አይደለም፣ 100,000 አይደለም ያልኳችሁ፣ 200,000ም አይደለም ያልኳችሁ፣ 300,000ም አይደለም፣ 400,000ም አይደለም፣ 400,000 አይደለም፣ ግማሽ ሚሊየንም አይደለም ያልኳችሁ፣ 600,000 በላይ ሀዲስ ሰበሰበ ይሉናል። ወሬ ቁጭ ብሎ 600,000 ሀዲስ ቡሃሪ ያውም የዛ ሀገር ዜጋ አልነበረ፣ ሌላ ሀገር የነበረ ሙሐመድ የተወለደበት ያደገበት የኖረበትም ያልነበረ ሰውዬ ከሌላ ሀገር መጥቶ በፊት አይነ ስውር የነበረ ከዛስ 600,000 ሀዲስ ከዛ በላይ ሰበሰበ። መቼ? ከ200 ዓመት በኋላ ምናምን። ከዛ በዚህ ይመራሉ እምነት ብለው ዋና ዶግማቸውን የመሰረቱበት ቡሃሪ በጣም ተቀባይና ሞስት ኦተንቲክ የሚባለው። ሌሎቹ ሀዲስ ደግሞ ከቡሃሪ በኋላ የመጡ ናቸው። ሞስት ኦተንቲክ የሚባለው ሀዲስ ይሄ ነው። ሰማው ብሎ ማለት ነው። ሙሐመድ እንዲያደርግ ነበር ሰማው። ሙሐመድ እንኳን ደህና መጣ። እኔን አታስጨርሰኝ። እሺ መሐመድ ቆይ ትቀጥላለህ። ሁሴን ምን ቀረ ከአንተ ጋር? እኔ የቀረኝ ምን ቀረኝ መሰለህ? አሁን አንተ ያነሳው ነገር ማለት ነው። እሺ አሁን እኛ ያለንበት ዘመን ማለት ነው። አንተ ብጽፍ በአንተ 30 እጥፍ ጨምሬ እንጽፋለሁ ተመቸኝ ብዬ ማለት ነው። ትክክል። ግን እነሱ ዘመን እንደዚህ አይደለም። እሺ ትክክል። ተባብሮ የሚኖሩ አንድ በላይ ያስተላለፈው አንዱ ማይበርስ ክብር የነበረበት
የተከበረበት ዓመት አሁን ከኛ ብታገናኘው ሰማይና ምድር ነው። ለካ ሱራ 1591 ላይ ቁርአንን ክፍልፍል ያደረጉት የሚለው አላህ ተሳስቶ ነው። ሱራ 275 ላይ ጀምሮ እስከ 79 በእጆቻቸው የሚጽፉ ለትንሽ ገንዘብ ሲሉ አሉ ብሎ የሚናገረው ተፍሲር ኢብን አባስ ተሳስቶ ነው። ለካ እዛ እነኛ 20 ምናምን የሚሆኑ በእጆቻቸው ውጭ ብለው የሚበርዙ በዛ ዘመን ያልነበሩትን ነው አላህ አሉ ያላቸው ማለት ነው። ስለዚህ አላህ ተሳስቷል። በዛ ዘመን የነበሩ ሰዎች አይበርዙም እንትን አይሉም ነበረ። ኤኒዌይስ ግን አይዋሹም ነበር በዛን ዘመን የነበሩት። በአንተ ሎጂክ ግን አንድ ነገር ተስማምቻለሁ። አሁን በአንተ ዘመን ላይ እኔ ብሆን በጣም ብዙ ጽፋለሁ አልክ። እኔም እያልኩ ያለሁት ይሄንን ነው። በዚህ ዘመን ላይ ትምህርት ቤት አለ፣ ከብዙ ሰው ትገናኛለህ፣ ከብዙ ሰው መረጃ ትለዋወጣለህ። ሶሻል ሚዲያው፣ ፌስቡኩ፣ ቲክቶኩ፣ ዩቲዩቡ፣ የተለያዩ ሶሻል ሚዲያዎች መረጃ በቀላሉ ግራስፕ እንድታደርግ በቀላሉ ወደ ውስጥ እንዲገቡ አብዞርብ እንድታደርግ ይረዱሃል። በጊዜው ግን በድሮ ዘመን ሄደ ገና ሰውየውን ጠይቀ ሰውየው እርግጠኛ መሆኑን በምንድን ነው እርግጠኛ የምትሆነው? አታውቅም። 600,000 ሀዲስ መሰብሰብ አንድ ሰው አይችልም። ደግሞ የዛ ሀገር ዜጋም አይደለም፣ ከሌላ ሀገር ዜጋ መጥቶ ይሄ ተረት ተረት ነው። እሱ ዜግነቱ የሰው ልጅ ነው። የትም ምድር ይኖር የሰው ልጅ ነው። ቀጥልሽ የሀገር ዜጋ አይመርጥም። የትኛውም ዜጋ አሁን ብቻ ጉዳዩን ተቀብሎ መፈጸም ይሁን ብቻ እሱ ፈጣሪ ወልድ ተወላጅ ነው። ነገር የለውም እኮ እያልኩ ያለሁት አይመጣውም። ይሄ ነገር ድራማ ነው፣ ፌክ ነው እያልኩ እኮ። ይሄ የኛ ነው። ይሄ ምናልባት የኛ ጠባቡ ጭንቅላት አሁን የምናየበትን ቴክኖሎጂን አይተን ምናልባት እኛ ላንቀበል እንችላለን። ይሄ የኛ እኔ እንድቀበል እሺ፣ ያሳምነኝ። እኔ እንድቀበል ሎክ ሁሴን እኔ እንድቀበል ቡሃሪ ልክ ለመሆኑ 600,000 ሀዲስ በደንብ አስተውል። አንድ ሀዲስ ሲሰበስብ ስንት ሩኩ እንደሚወርድ ታውቃለህ? አላውቅም። 2 ሩኩ ይወርዳል። ገስል ታጥቦ ማለት ነው። ኦኬ 2 ሩኩ ለመውረድ በቀን ደግሞ 17 ሩኩ ትወርዳላችሁ አይደለ? እሺ ግዴታ ነው አይደለ? በቀን 5 ጊዜ ሰላት በቀን 5 ጊዜ የሚሰግድ ከሆነ ለእያንዳንዱ ሀዲስ ደግሞ ግዴታው ሰላት ውጭ 2 ጊዜ ሩኩ የሚወርድ ከሆነ ለአንድ ሰላት ስንት ደቂቃ ይፈጅባችኋል ታጥባችሁ ለመስገድ? እንደ ሰው ይለያል። አንተ ምን ያህል ይፈጅብሃል? እንደ ሰውና እንደ ሰዓቱ ይወስናል። እሱ አንተ ያለህበት ሁኔታ ምሳሌ አንተ ስራ ላይ ሆነ ከስራ ወጣ በሁለት ሩኩ መጣው እኮ በሁለት ሩኩ በ3 ደቂቃ ውስጥ ትጨርሳለህ። በ3 ደቂቃ ምን ዶሮ ነው እንዴ? እሺ 5 ደቂቃስ? ችግር የለውም እሱ ባለው 5 ደቂቃ 8 ደቂቃ 10 ደቂቃ። እሺ 10 ደቂቃ። እኔ ለአንተ ብዬ ነው 3 ደቂቃ ያልኩህ ሁሴን፣ ለአንተ ብዬ ነበር 3 ደቂቃ ያልኩህ። 10 ደቂቃ ከሆነ ቀኑም አይበቃውም፣ ሶላቱን ብቻ ለማድረግ ቀኑም አይበቃውም። ምክንያቱም ፐር ዴይ ሎክ ሊስን 600,000 ሀዲስ ሰበሰበ ማለት ምታልኝ ክርስቲያን ካልኩሌተር አውጣልኝ። 600,000 ሀዲስ ሰበሰበ ማለት በ16 ምናምን ዓመት ውስጥ ወደ 111 ሀዲስ ነው ፐር ዴይ የሚሰበስበው። 111 ሀዲስ ያዘልኝ። ኦኬ አካፍለው እስቲ 600,000 ሀዲስ ለ16 አካፍለው። 16 ዓመት ማለት ነው። አካፍል ነው ያልኩህ፣ ደምር አላልኩህ። ሲካፈል ነው ምልክት ካሜራውን እንድመጣል 37,500 37,500 ይሄ ምን የሚልበት ነው? በ16 ዓመት ውስጥ የሰበሰባቸው። ኦኬ ለ365 አካፍለው፣ ወደ ቀን ቀይረው። 102.7 103 ሀዲስ በቀን ይሰበስባል አይደለ? ኦኬ አሁን ማን ሰጣ?
ይኸው አዲሱን እየሰራንልህ እኮ ነው። ከ600,000 ሀዲስ በላይ ሰበሰበ። ቆይ አዳምጥ። በ16 ዓመት ውስጥ ያጣራባቸው የሰበሰባቸው 600,000 ሀዲስ በላይ ናቸው። እነኛን 600 ሀዲሶች ደግሞ በ16 ዓመት ውስጥ ስናካፍላቸው ስንት ይመጣሉ? በአመት ስንት ነበረ ብለን ስናካፍለው 37,500 ይመጣል። በቀን ስንት ይሰራ ነበር ብለን ስንሰራው 102 ይመጣል። ቅድም 111 አካባቢ ብዬ ነበር። ሶሪ ወደ 9 አዲስ ጨምሬ ባለው ማለት ነው። ኤኒዌይስ 102 አዲስን አሁን በምን ታደርገዋለህ? በቀን የሚሰበስበው ነው። አዳምጥ። በቀን 102 አዲስ ኢች ዴይ ይሰበስባል ማለት 2 ሩኩ ይወርዳል። አንተ ባልከም መሰረት በቀን 10 ጊዜ ይሰግዳል፣ ደቂቃ ይፈጃል ለአንድ ስግደት ብለህናል አይደለ? እኔ ግን የዋህ ልሁንና 5 ደቂቃ ላድርግልህ። በጣም ፈጣኑንና በ5 ደቂቃ ጨርስ። 5 ደቂቃ አባዛው። አሁን በ5 ደቂቃ አባዛው ስንት ይመጣል? 514 ደቂቃ ይመጣል። ለሰዓት አካፍለው፣ ለ60 አካፍለው፣ ለ60 90 አለም 8 ሰዓት ከ56 ደቂቃ ይመጣል። በመስገድ ብቻ ዋሪ 8 ሰዓት ከ56 ደቂቃ ያሳልፋል። ስጁድ በመውረድ ብቻ ታጥቦ በመስገድ ብቻ 8 ሰዓት ከ56 ደቂቃ ይፈጃል። እነኚህን ሀዲሶች ለመሰብሰብ በቀን ውስጥ 8 ሰዓት ሙሉ ምን ያደርጋል? ኦልሞስት 9 ሰዓት ሙሉ ይሰግዳል። 9 ሰዓት ይሰግዳል። ፐር ዴይ 9 ሰዓት ይሰግዳል። ስንቀረችው 3 ሰዓት ቀረችው አይደለ? ኦኬ 5 ሰዓት ደግሞ 5 ስግደቶች ግዴታ አሉብህ አይደለ ሁሴን? 5ቱን ሰዓት ደግሞ አሁን አሚንም 5ቱን ሶላቶች አሁንም 5 ደቂቃ ይጨርሳቸው። 5ቱ በ5 ስንት ይመጣል? 25 ይመጣል። 25 ደቂቃ በቀን ውስጥ 25 ደቂቃ ይፈጃል ማለት ነው። በ5 ደቂቃ ውስጥ ይጨርሳል ስግደቱን ብለን ብናስብ ኦልሞስት 9 ሰዓት እናድርግለት። አሁን 9 ሰዓት ሆነ። እዚቹ እናሟላና ተው አጨምረው። 5ቱን ሰዓት የ5ቱን ሶላት ስግደት በቃ እንዲሁ በቃ በጣም በፍጥነት እንዲህ ብሎ በ3 ደቂቃ ውስጥ 5 ጊዜ የሚሰግዳቸው በአንዳንድ ደቂቃ ይጨርሳቸዋል ብለን እናስብ። 5ቱ ስግደቶች በ4 ደቂቃ ውስጥ ያልቃሉ የቀኑ። ስለዚህ 9 ሰዓት በስግደት መጣ። ይሄ ሰውዬ ሽንት ቤት አይገባም፣ ምግብ አይበላም። እንደገና ደግሞ ሀዲሶች ሄዶ የሚሰበስበው ሩቅ ተጉዞ ነው ሄዶ ነው። እንደዛ ከሆነ በ3 ሰዓት ውስጥ እንዴት አድርጎ ነው ይሄን አዲስ ሊሰበስብ የቻለው? ወንድማችን ነው ሴት። ኦኬ አንድ ነገር ልጠይቅ አንተ። እሺ በቃ ይሄን ነገር በየቀኑ የሰራ በአንድ ቀን ብዙ ሀዲስ መሰብሰብ አይችልም ብለን የምታስበው? ኢች ዴይ ነው የሚለው። ለእያንዳንዱ በሰበሰበበት ሀዲስ ላይ ስንት ሩኩ ይወርዳል? 2 እኮ አወቀው። 9 ሰዓት ሲጠው ችግር የለውም። 9 ሰዓት ሰጠኸው። አንተ ግን 9 ሰዓት ብቻ ነው ሀዲስን እንትን የሚለው ነው የምትለው? ሁሴን አልገባውም ይመስለኛል። ይሄ እኮ ለመስገጃ ሰዓቱ ብቻ ነው ሄዶ የሚሰበስብበት የሚያናግርበት እኮ። በቀኑ 9 ሰዓት ሰገደ። ኖ ከቀን ውስጥ 9 ሰዓት ሙሉ በስግደት ብቻ ይጨርሳል። መቀረው ስንት ሰዓት ነች? ከ12 ሰዓት ውስጥ መቀረው ስንት ነች? 3 ሰዓት ብቻ ትቀረዋለች። አሁን ሀዲስ የሚሰበስብባት ደግሞ ሄዶ የሚጠይቅበት ቀኑ 3 ሰዓት 12 ሰዓት ነው። እንደ ቀኑ 24 ሰዓት እኮ ነው። ኦልራይት እንሂድ። እሺ 24 ሰዓት። ስለዚህ ከ24 ሌሊትም ማታም ይሄዳል ይሰበስባል እያልከን ነው? ተረሪቱም ቀኑም ታዲያ ምን በአንድ አይቆጠርም እንዴ? ኦኬ መሐመድ ቡሃሪ አይተኛም እንዴ? አይተኛም? ሽንት ቤት አይገባም? ምግብ አይበላም? ይበላል። የስራ ሰው ይበላል፣ ይጠጣል። ታዲያ የሚበላ የሚጠጣ የሚለብስ የሚተኛ ሚስቱን የሚንከባከብ ከሆነ የማታውን ሰዓት ለዛ ሰጠ ነው ተው ነው። የማታውን ሰዓት ከሚስቱ ጋር እንዝናናበት የሚበላበት እሱ አንተ ነው ወይ? እሱ አንተ ነው። አንተ ነህ ዝም ብለህ የምትሰጠው
እኮ እያልኩ እኮ ነው። አዳምጥ እሺ። ማታ አንድ ነገር ሙከራ የአንተ አሪፍ ነው፣ ችግር የለም። ለማጣራት ሙከራ ማድረግ በጣም አደንቃለሁ። ግን ይሄ የምታደርገው ነገር ግን ስህተት ነው። ለምን መሰለህ? ሐዲሱን ውሸታ ማደርጋለሁ ብለህ ዝም ብለህ በአንጎሌ ችግር የለውም። 24 ሰዓት አለ። ከዛ 9 ሰዓቱ ግን በምን ያልቃል? በመስገጃ ብቻ ሰዓት ያልቃል። አሁን አንተ ደግሞ እያልከን ያለኸው ሌሊትም እንደ ጅብ ይሄዳል። ሌሊት ደግሞ ነብይ ምን ብሏል? ሌሊት ብቻችሁንም እንዳትሄዱ ሌሊት አትጓዙ ብሎ ከልክሏል። የነብይህን ሕግ ጥሶም ቢሆን ሌሊት ይሄዳል እና ሌሊት እየተጓዘም ሐዲስ ይሰበስባል ካልከን እንስማማለን። የነብይህን በዛው ንግግሩን ጥሶ ሌሊት ይጓዝ ነበረ ቡሃሪ፣ ችግር የለውም። ሌሊት አትሂዱ ቢልም ቡሃሪ ሙሐመድ ቡሃሪ ግን እሱን ሕግ ጥሶ ሌሊት ይጓዝ ነበር፣ ሐዲስ ይሰበስብ ነበር። በደንብ አስተውሉ። መብራት የለም፣ መንገድ የለም፣ ጨለማ ነው። ሌሊት እንግዲህ የሄደ ሰው ቤት የተኙበት ሌሊት ሄዶ ኑ ሐዲስ ንገሩኝ ይላቸው ነበር ማለት ነው። የዛሬ 1400 ዓመት በፊት እንግዲህ አስቡ። በዛ በጨለማ ውስጥ ሐዲስ ይቀበል ነበር። ኦኬ አሁንም ሌላ ደግሞ ልጨምርልህ። ቡሃሪ ሐዲሶቹን ሲሰበስብ ከሀገር እየሄደ ነውና ከሀገር ለመሄድ ደግሞ ረጅም ጉዞ ይፈጃልና እሱን ደግሞ ምታልኝ እስቲ ደቂቃውን፣ ከዛም አስማማልኝ እስቲ። እዛ ጋር እኔ ብዙ ጥናቱ ባይኖረኝም ማለት ነው ምንድን መሰለህ እዚህ ጋር ዋናው ነጥቤ ማለት ነው የአንተ ሙከራ አሪፍ ነው። እውነትን ለመድረስ መጣሪ አሪፍ ነው፣ ችግር የለውም። ለምን ሰው እውነቱን አጣርቶ መሾበት ማደር ይባል ነገር አለ። ያ እውነቱን ሳጣራ መሐመድን የፈጠረው ቡሃሪ መሆኑን ደረስኩበት። ከአንድ የሚገርም ሁኔታ ተጫውቶባቸዋል። በለው ለአንተ ሊመስል ይችላል በለው ችግር። እኛ ግን አሁን እሱን ብቻ ሲሆን ዋና ቁም ነገሩ ስራው ነው። የስራ አካሄዱ ነው እኮ። ቡሃሪን አሁን እስቲ ፕሩቭ አድርግልኝ። ይሄ ቡሃሪ የተባለው ሰውዬ ነብይ አይደለም እንዳልተሳሳተ እስቲ አሁን አረጋግጥልኝ አንተ። አልኩ እኮ ስራው አልኩ እኮ አንድ ነገር። አሁን አንተ እዚህ ጋር ቁጭ ብላ ቆንጆ ብቻ አወራለሁ ብለህ ብትል ምናልባት መሀል ላይ ተቆጥተህ ልትሰድብ ትችላለህ፣ ልትቆጣ ትችላለህ፣ የሆነ ነገር ልትሆን ትችላለህ። ግን ምንድን ነው የምታወራው? ምን አገናኘው? ልነግርህ እኮ ነው። አሁን እሱ ካመጣቸው ነገሮች በእያንዳንዳቸው ነገሮች መጥፎ ነገር አንድም ነገር አላመጣም። ከሰው ልጅ ጋር የሚሄዱ ከሰው ልጅ ጋር አብሮ የሚሆኑ ነገሮች አንተ ነው ያልከው። ምክንያቱም ከክርስትና አስተምሮ ጋር ተቃራኒ ስለመጣ ቡሃሪ ይዞት የመጣው አስተምሮ ውሸት ነው። መሐመድም ያልተናገረውን የሐሰት ቅጥፈት አስተምሮ ነው ይዞ የመጣው። ሲጀመር አሁን አንተም ስለ ክርስትና ብትጠይቅ ያን መረጃ ታቀርብም፣ እሱ ይቅር፣ ያው ችግር የለም። ምን አገናኘው? ምንድን ነው አንተ ታቀርባለህ? ለምን አላቀርብ? ቡሃሪን ካድከው በቃ። ስለ ፈጣሪ ራሱ አሁን ቢጠይቅ አትናገርም በስነ ስርዓት። ያው በኋላ ብለህ ትሸኝኛለህ፣ ችግር የለም። አይዞ ወንድሜ አይዞ ብሎ ቀጥል። ክርስቲያን ያ ሁሴን እድል ስጠውና ይጠይቅ ስለ ፈጣሪ። አንዴ ቆይ፣ እስካሁን ይጠይቅ። ጊዜ ጌታ ተረብሽ። ሁሴን ቡሃሪ ስንት ሐዲሶች ነበር የሰበሰበው? እሱን ቅድም ተናገርኩ እኮ እኔ አላቅም አልኩ። ኦኬ አንተ አታውቅም። ከሌላ ሰው ጋር ቀጥላለሁ ማለት ነው። ምንም የምታውቁት ነገር የለም። በነገራችን ላይ ቅድም እንዳሳያችሁ በካልኩሌሽን እንኳን በተአምር 600,000 ሐዲስ በዛ በ16 ዓመት ውስጥ ሰብስቦ ኮምፓይል ማድረግ ሊሆን የማይችል እንደሆነ ግልጽ ነው። ከ600,000 ሐዲስ ዛሬ ሙስሊሞች መጽሐፍ ላይ የሚገኘው ስንት ነው? 7290 አካባቢ ሐዲስ ነው። 7200 ምናምን አካባቢ ሐዲሶች ናቸው ከ600,000 ሐዲስ የሚገኘው። ወደ 593,000 ጋርቤጅ ውስጥ ተጥለዋል። ኢማጂን እንግዲህ 500 ኦልሞስት 1.2% ነው ዛሬ ሙስሊሞች እጅ ላይ ያለው ማለት ነው። ወደ 98.75% ጋርቤጅ ውስጥ ተጥለዋል ማለት ነው። ቡሃሪ ያን ሁላ የደከመበት እንግዲህ ማለት በካልኩሌሽኑ መሰረት ሊሆን የማይችል ሊታሰብ የማይችል እንደሆነ ግልጽ ነው። ነገር ግን ያን ሁላ ጋርቤጅ ውስጥ ተጥለዋል ማለት ነው። አሁን ግን አንድ ጥያቄ እኔ መጠየቅ ፈልጋለሁ። ሜቢ ጊዜ ጌታ መቀጠል ትችላለህ አንተ?
ስጡኝ። ለምን ወንድማችን አላህ ይስጥ ጀዛኩሙላህ ኸይር። ወንድሜ በጣም ትትናክ እስልምናን ትትና በቂ ቀጥልሽ ቀጥል፣ ችግር የለውም። ስንት ሐዲስ ነበር የሰበሰበው? ምንድን ነው? ቆይ አንዴ ክርስቲያን፣ አሁን እኔ እፎይም ባነሳው ነገር ጥሩ ሀሳብ ነው። ቅድም ወንድማችንም ማወቅህ ጥሩ ነው፣ ግን ስናገን የሆነ ለቲቢት ለተንኮል ሳይሆን ለጥሩ ነው። በቃ ለተረት ተረት እስልምና ተረት ተረት ነው። እስልምና ተረት ተረት ነው። ለምሳሌ አሁን ሐዲስ አንቀበልም፣ ምክንያቱም እስልምና ሐዲስ በሙሉ ተረት ተረት ነው። ሙሐመድን የሚሳደብ አላህን የሚሳደብ ነው ብለው ለምሳሌ ሙስሊሞችም እየተናገሩ ነው። እኛ እኮ አይደለንም፣ እኛ አይደለም የራሳችሁ ሙስሊሞች ሐዲስን አንቀበልም ከዚህ ተረት ተረት ውጡ ተብላችኋል እኮ ጊዜ ጌታ ላሳይ እንደ ላሳይ ቪዲዮ እኛ አይደለንም። እኔ ሙስሊም ቆይ አንዴ ተው፣ ችግር የለውም ችግር የለውም። እኮ አንዴ ተረጋጋ፣ በየተራ እናውራ እኮ። ይኸውልህ እኛ ክርስቲያኖች አይደለም እኮ አንዴ በየተራ እናውራ። ተረጋጋሽ ጊዜ ጌታ አትረብሽ። እኛ አይደለንም። ወደ 593,000 ሐዲስ ጋርቤጅ ውስጥ ጥሎ 7,000 ምናምን የሰጣችሁ ክርስቲያን አይደለም። በነገራችን ላይ ሙስሊም ነው። በሙሐመድ ነብይነት የሚያምን አላህን አምላክ ነው ብሎ የሚያምን አንተ የምታመልከውን አንተ የምትከተለውን ነብይ ማለት ነው። እኛ አይደለንም 593,000 ጋርቤጅ ውስጥ የጣል ነው ራሱ ቡሃሪ አንተ የምትከተለው ነው ማለት ነው። ሲቀጥል ይሄ ነገር ለምንድን ነው የምታስተምሩት አልክ? አንደኛ እስልምና ተረት ተረት በተረት ተረት የተመሰረተ ሙሐመድ ከሞተ ከ200 እና ከ300 ዓመታት በኋላ የተፈበረከ ታሪክ እንደሆነ እንድታውቁት ያክል ነው። ቀጥሎ ደግሞ ምንድነው ሙስሊሞች ራሳቸው ይሄንን ነገር መቀበል ስላልቻሉ ስለከበዳቸው ሐዲስ የሚባል ተረት ተረት ነው፣ ሙሐመድን የሚያሰድብ አላህን የሚያሰድብ ስለሆነ ልትቀበሉት አይገባም እያሉ ብዙ ሙስሊሞች ለምሳሌ ሐዲስን የማይቀበሉ ሙስሊሞች መጥተዋል። አሁን ላይ በብዛት ማለት ነው። ሐዲስን አይቀበልም። ቡሃሪ ማን ነው ሙስሊም ማን ነው ብትላቸው የማያውቁ ሙስሊሞች ስላሉ ማለት ነው። እኛ አይደለም እኛ እንዳይመስል የተወሰነ አሳያቸው እነሱ ያሳየዋለሁ፣ ችግር የለውም። እፎያችን እሺ፣ እናመሰግናለን። ጥሩ ነው ማወቅህ፣ እኛ ደስ ይለናል። የወንድማችንም ከላይ ጊዜ ጌታ ተረጋጋ። ቆይ ኖ አይደለም ተረት ተረት አትበል፣ በስነ ስርዓት አዳምጥ። ተረት ተረት እኛ አይደለንም ያለ የራስህ የሚሉታል፣ አንተም ትለዋለህ ገና። አዳምጥ ጊዜ ጌታ ተማስወርድ ተረጋጋና አዳምጥ። ቅዥቅዥ ይላል። ምንድን ነው የሚያስቸግረው? ልጅ አንዴ ና ተመለስ። አንተ ለክርስቲያን እኔ አልሰጠኋቸውም። አንተ ለክርስቲያን አሳልፈህ ትሰጠናለህ። እኔ አልሰጠኋቸውም። ነቢይ መሐመድ የ6 ዓመት ህፃን ልጅ አገቡ ያልኩትን ያደለው ነቢይ መሐመድ የሆነ ሴት መጣ ስትጠይቃቸው አንድ ትልቅ ፂም ያለው ሰው መጥቶ ባል እየቀና አስቸገረ አጥቢው ያሏት እኔ አይደለም የዘገብኩት። ነቢይ መሐመድ አላህ ካዘዘው ቁርአን ያቀዘቁሪቱ። አሁን ሙስሊሞች ይህንን ቡሃሪን እንከተላለን ወይ ሐዲስ እንከተላለን ቢሉ የሚስቶቻችሁን ጡት ሌላ ወንድ ያስጠባሉ? አስጠቡ። ይህም እያለ ያለው እንደዚህ ነው። እኔ አይደለሁም ሐዲሱን የዘገብኩት፣ እነ ቡሃሪ ናቸው። ሚስቱን ስፈልግ ሂድና አጥቢ እያለ እንደዚህ መጽሐፍቶች የተጻፉት። አሁን የትኛውንም ሙስሊም ሄድና እህትህን ፈልጊያታለሁ ትድረኛ፣ አይ አልድረም ካለ በቃ ዘመድ እንድንሆን ጡቷን ታጥባኝ ብትለው መንገጭላን ሊያራግፈ ይችላል። ናከኝ ብሎ እህቱስ እሺ ልዳርልህ ሊል ይችላል። ሄድና ሚስቱን እስቲ 5 ጊዜ አጥቢኝ በላት። ከዚህ በፊት አንደኛው ታደርጋለህ እንዴ ስለው ሰምተሃል አይደለም? ለምን እንዴት ነው ማደርገው? አናቱን ነው ምለው። እንዴት ነው የሚስቴን ጡት ሌላ ሰው የሚጠባው አለ። አንደኛው ገብቶ ደግሞ አይ ይሄ እኮ ሐዲስ ነው አለው እና ይሄንን ትቀበላለህ አለው። እርስ በርስ ቤቴ ውስጥ ተጣሉ። አስታውሳችሁ ከሆነ አንስቶታል ነው ተጣሉ ሁለቱ። እኔ አላስጠባም አንደኛው ሚስቴን፣ አንደኛው ደግሞ አይ ነብያችን አዘዋል ሐዲስ ነው። አሁን ያሉ ሙስሊሞች ሂድና አንደኛውን ሼክ ያ ሼክ ሚስቶትን ሻፉ ብያለውና ጡቷ እንዴት ነው ምናምን በለው። ሼክነቱን ይረሳዋል። ጥምጣሙን አውልቆ ወደዛ ሽንት ቤት ከቶ እኔ እስቀጥል ፖያችን እኛ መልስ እንመልስ ከፈቃደኛ ከሆንክ አንድ አዲስ ጨርስ ቪዲዮ ሀሳብን ተረዳው። መጀመሪያ አንተ ችግር ሀሳብ ሳትረዳ ነው የምታወራው። ለወራሽ ኑዛዜ የለም
ብለው ተናገሩ። የተናገረው አላህ ነው። የዚህ ኦፖዚት ሆኖ ተናገሩ እየዘገብኩት ነው ያለው ትርሚዚ ነው። እኔ አይደለም ነብዩ አለይሂ ሰላም የቁርአን ኦፖዚት ሆኖ ሲሄዱ እንደኖሩ አስመስዬ የዘገብኩት። እኔማ ለሳቸው እየወገንኩ ነው እና ቁርአንን ወግነው እንጂ ቁርአን ተቃርነው አይናገርኩም እያልኩ ነው ያለሁት። አላህ ሱብሓነሁ ወተዓላ በእምነት ማስገደድ የለም ብለዋል ብሎ አላህ ሲያወራ እኔ አይደለሁም ነብዩ መሐመድ እምነትን የቀየረ ግደሉት ብለዋል ብዬ የዘገብኩት። የፈለገ ሰው ይመን የፈለገ ሰው ይካድ ብሎ አላህ ተናግረዋል። ነብዩ ምን አደረኩ ብዬ ተናገረ እኔ አይደለሁም ሁሉም ስለ ኢላሀ ኢላላህ እስኪል ድረስ ካልሆነ እንድጋደለው ታዝዣለሁ ብለዋል። እኔ አይደለሁም እኔ በሳቸው ላይ እንደዚህ አይነት የቀጠፍኩት። ያ በሙሐመድ ላይ ቀጥፋችኋል እያለ ነው እንግዲህ ቡሃሪን የምትከተሉ ሐዲስ የምትከተሉ ማለት ነው። ይዘጌታው እንደዚህ መልስ ኦኬ ጊዜ ጌታ እሺ ከልብ አመሰግናለሁ። ያው እስልምና ሽኩር እኔ በጣም ጥያቄ አዳምጥ ሰምቻለሁ። አልጠየቁም። ስጠይቀህ አዳምጥ። ደከመኛ ስጠይቀህ አዳምጥ። ኦኬ ቡሃሪ ሐዲስ ትክክል ነው ብለህ ታምናለህ? ትክክል ነው። ቡሃሪ ማን የጻፈው? ከተቀበልኩት አንተ በግድ እንዲህ ነው እንዳለ ማን የጻፈው? ይኸውልህ ሐዲሱን እኛ ማንም የጻፈው ማንም በቀጥሩ ለእኔ ስሜቴ አይምሮ ከተቀበለው እንዲህ በግድ እንዲህ አትበለኝ። ተቀብያለሁ፣ አምናለሁ። እኔ ይኸውልህ ማልቀበሉ ብዙ ነገር አለ። ስለከተቀበል ለምን አትበለኝ? ኦኬ ስለዚህ አንተ የተቀበልከው ለአይምሮህና ለስሜትህ በደንብ አስተውሉ። ለአይምሮዬና ለስሜቴ ስለተስማማኝ ቡሃሪን ተቀብየዋለሁ። እውነት መሰረት አድርጎ ሳይሆን ለስሜቱና ለአይምሮ የሚስማማውን ነገር ጊዜ ጌታ ይቀበላል። ቡሃሪ መቼ ነው የመጣው? መቼ ነው የተሰበሰበው? ይሄ ለአይምሮ ለስሜት የተስማማህ መጽሐፍ መቼ ነው የተሰበሰበው? እድል ከሰጠኸኝ በደንብ አውራሃለሁ። ችግር የለ። እድል ስለማሰብ መቼ ነው የተሰበሰበው? ቀጥል። መቼ ነው የተሰበሰበው? ሉቃስ መቼ ነው የተሰበሰበው ብለህ አታውቀውም። ቡሃሪ መቼ ነው የተሰበሰበው? ሉቃስ መቼ ነው የተሰበሰበው? ሉቃስ በጊዜው ነው የተጻፈው። ቡሃሪ መቼ ነው የተሰበሰበው? አንተ ሰው ስለማይጠይቅት ስለምትፈራ ሉቃስ መቼ ነው ስለ ኢየሱስ ክርስቶስ የጻፈል አምላኬ የምትለው መቼ ነው የተሰበሰበው? አሁን ንገረኝ። መቼ የሚሰበሰብ የኔን ትጠይቀኛለህ? መልስልሃለሁ። አምላኬ ወለደ ምናምን ለሚለው ፕሊዝ ተረጋጋ፣ ነርቨስ አትሆን። ሉቃስ ከሰባ አርድእት አንዱ ነው፣ በጌታ ጊዜም የነበረ ነው። ስለዚህ ተረጋጋ እና አሁን የተጠየቀውን ብቻ መልስ። ቡሃሪ ከሙሐመድ ጋር ነበረ? እዛ ነበረ? መቼ ነው የተሰበሰበው? እሷን ብቻ መልስ። ሱና ነው ባይዘዌ ለሌላ ጊዜ ላስተምር። ሱና ነው። ሐዲስ ማለት ሱና ነው። አልጠየቅኩም። ልንገርህ፣ በግልጽ ባጭሩ ልንገርህ። አትሩጥ። ምን አለ ወንድማችን? ሐዲስ ግዴታ አይደለም፣ ሱና ነው እንጂ ግዴታ አይደለም። ስለዚህ አለመቀበል ይቻላል ማለት ነው በወንድማችን ንግግር። አሁን ማይክን አንሳና ንገረን እስኪ ሐዲስ አለመቀበል ይቻላል አይቻልም? አታድርገኝ። ይኸውልህ ቃለ የሆነ ጥያቄ እስልምናን አንተ በምትማረው እኛ በምንማረው በእናትህ አታልቅስ። ከአሁን በኋላ አስወርድሃለሁ። አትጩህ፣ ዝም ብለህ አትክለፍለፍ እንዳበደ ውሻ። ተረጋጋ። እኔ ታስቀኛለህ፣ በስዊ ታዝናናኛለህ። እኔ የምልህ ሱና ነው። ሐዲስ ማለት ረሱል ሰለላሁ ዐለይሂ ወሰለም ድንቁርናው ሳያንስ ይስቃል። ግዴታ አይደለም ካልከን እኮ ጨረስክ። ኤኒዌይስ ሁሴን የአንተ ትሻላለህ ቢያንስ። እነኚህ ደግሞ የባሰ ነው። ግዴታ አይደለም ካልክ እኮ ፔሬድ ለምን ሌሎቹን ይቃወማል ታዲያ? ግዴታ ካልሆነ ቀጥል ክርስቲያን። ያ አይ ግዴታ ነው እንግዲህ ምንድነው? ለሱም ጥያቄ ነበረን። በእርግጥ ግዴታ አይደለም ብሎ ለተናገረውም ጥያቄ መጠየቅ እንችል ነበር። ግን ምንድነው አሁን ሐዲስን አለመቀበል በነገራችን ላይ በእስልምና ሊቃውንት መሰረት ንብረታቸውም ሆነ ደማቸው ሐላል ነው። ሐዲስን የማይቀበሉ ሙስሊሞች ማለት ነው። ይሄንን ማሳየት እንችላለን። ሐዲስን አንቀበልም የሚሉ ሙስሊሞች ፍርዳቸው ምንድነው? ደማቸውም ንብረታቸውም ሐላል ነው። ያ ማለት መግደል ይቻላል ነው። መግደል ይቻላል እነሱ ወይም ደግሞ ይገደላሉ። ስለዚህ እነዚህ ተረት ተረቶች ከ200 እና ከ300 ዓመት በኋላ የመጡ ታሪኮች ናቸው። መሐመድ አሁን ለእነዚህ ዘገባዎች ታማኝነታቸው ምንጩ መሰረቱ ምንድን ነው?
ሉክ ሙሐመድ ከሞተ ከ250 ዓመት በኋላ ከ200 ዓመት በኋላ የመጡ ታሪኮች ስለመሆናቸው ማለት ነው። ሙሐመድ ከሞተ ከ200 ዓመት አካባቢ በኋላ የተጻፉ ታሪኮች ደረጃ ሰጥተዋቸው ይሄ ያስፈልጋል፣ ጥሩ ነው፣ እንጠቀምበታለን ብለው ይይዙታል። ለአእምሯቸው የሚስማማ ሲሆን አይ ይሄ አያስፈልገንም እንጥለዋለን፣ ይሄ ደካማ ነው፣ ይሄኛው ደግሞ አይ ጥሩ ነው፣ በሁለቱ መካከል ያለ ነው፣ ስለዚህ እንጠቀመዋለን ብለው እንዲይዙ ስልጣን ማን ሰጣቸው? ሙስሊሞች። ለዚህ መስፈርታቸው ምንድን ነው? መስፈርት አድርጎ የሰጣቸው የሙሐመድ ንግግር። ሙሐመድ ለምሳሌ ሽንት ቤት ገብቶ ቂጡን ሲጠርግ ወይም ደግሞ ከቤት ሰራተኛው ጋር ወሲብ ሲያደርግ ያለውን ሐዲስ ይሄኛው ሐዲስ ጥሩ ነው፣ ጥሩ ሰንሰለት አለው፣ እንቀበለዋለን፣ ይሄኛው ሐዲስ ደግሞ ደካማ ነው፣ አንቀበለውም ብለው መስፈርት እንዲያወጡ ያደረጋቸው ማን ነው? ያ መስፈርትስ ሙሐመድ እስከሞተበት እስከ 250 ዓመት ውስጥ ይታወቃል ወይ ከተባለ አይታወቅም። ስለዚህ ሐዲስን የፈለሰፉት ማናቸው ማለት ነው? ሙሐመድ ከሞተ በኋላ ያሉት ሙስሊሞች ናቸው። ለምሳሌ የመጀመሪያው ሐዲስ አሁን እንዳያችኋቸው በጣም ታዋቂውና ከቁርአን ቀጥሎ የሚቀበሉት የቡሃሪ ሐዲስ ነው። ሌሎች ሐዲሳቶችም አሉ። ለምሳሌ ትሪሚዚ የሚባል አለ፣ አልናሳኢ የሚባል አለ፣ ሳሂህ ሙስሊም የሚባል አለ። እነዚህ ሁሉ የቡሃሪ ተማሪዎች የነበሩ ሰዎች ናቸው። በነገራችን ላይ የቡሃሪ ተከታዮች የነበሩ ናቸው። ስለዚህ ለሐዲስ መሰረቱ ምንጩ አብዛኛውን የሚወስደው ማን ነው? ይሄ አንድ ግለሰብ ቡሃሪ የሚባል ነው ማለት ነው። ቡሃሪ የሚባል ነው። ቡሃሪ አሁን አይ ቲንክ ወደ አዘርባይጃን አካባቢ የአሁኗ ቦታ ላይ የተወለደ ሰው ነው። ከዛ በኋላ በ6 ዓመቱ ከእናቱ ጋር ወደ መካ ወደ መዲና ሄደ። ከዛ በኋላ ወደ ኩፋ እንደገና ሄደ። ወደ ግብፅ እየተመላለሰ ነው እነዚህን 600,000 ሐዲስ የሰበሰበው ማለት ነው። 600,000 ሐዲስ የሰበሰበው ሉክ አንድ ሐዲስ ሲሰበስብ ለምሳሌ በአንድ ሐዲስ ውስጥ 3-4 መሰረቶች ወይ ሰንሰለቶች ሊኖሩ ይችላሉ። 3 እና 4 ሰንሰለቶች ሊኖሩ ይችላሉ። ለምሳሌ አንደኛው ሰንሰለት ዘጋቢ የት ሊሆን ይችላል? ግብፅ ሊሆን ይችላል። እሱ ያለው ደግሞ ቡሃሪ ደግሞ ያለው መካ ሊሆን ይችላል። ስለዚህ ያንን ሰው ለማግኘት የት ይሄዳል ማለት ነው? ወደ ግብፅ ሄዶ ይጠይቃል ማለት ነው። ነብዩ እንደዚህ ብሎ ነበረ የሚለውን ከዛ ሄዶ ያዳምጣል። ይሄ በፍጹም ሊሆን የማይችል ነው። ሎጂካሊም ከምንም አንጻር ልክ በጣም የተሳሳተ ነው። 600,000 ሐዲስ በ16 ዓመት ውስጥ እንዴትም ኮምፓይል ሊደረግ ስለማይችል ማለት ነው። በዛ ላይ ደግሞ የጣለባቸውና እነዛን 593,000 ሐዲስ የጣለበትና ሌሎቹን ደግሞ የተቀበለበት መንገድ አንደኛ ግልጽ አይደለም። ሙስሊሞች አሁን እነዚህ ታሪኮች ለምንድነው ተቀባይነት የሌላቸው ከተባለ ሉክ አንደኛ ከዘመኑ ጋር የማይሄዱ ስለሆኑ እነዚህ ሐዲሶች ከዘመኑ ጋር የማይሄዱ እርስ በራሳቸው የሚጋጩ ናቸው ብለው ሙስሊሞች አሁን እነዚህን ሐዲሶች አይቀበሏቸውም። ለምሳሌ የእስልምና መሰረት የተባሉት እነዚህ ሐዲሶች አንደኛ ከዘመኑ ጋር ሄዱ፣ ከሰው ሞራል ስታንዳርድ ጋር ሄዱ፣ ከሰው ሞራል ግራውንድ ጋር ስለማይሄዱ እርስ በራሳቸው ስለሚጋጩ ተቀባይነት የላቸውም። እናዳምጠው ይህን ሰውዬ አንዴ። ሐዲስ ብዙ እንከኖች ይገኙበታል። ሐዲስ ብዙ እንከኖች ይገኙበታል። ብዙ እንከኖች ይገኙበታል ማለት ማያስኬድ ከዘመን ዘመን በዘመንና በጊዜ በቦታ የሚገደብ ብዙ አለው። በአሁኑ ሰዓት ሊጠቅም የማይችል በጭራሽ ማያስኬድ ከእውቀት አንጻር ከሳይንስ አንጻር ብታዩት አያስኬድም፣ አይሆንም። ከህይወት አንጻር ብታዩት አያስኬድም፣ መፍትሄ አያመጣም። ምድር ላይ ወርዶ ቁርአን ዘመን ተሻጋሪ ነው። በቦታም አይገደብም፣ በሁኔታም አይገደብም። እርስ በርስ የሚጋጭ የለውም ቁርአን ተብሏል። ሐዲስ ላይ አለ ነፍ ሐዲስ ላይ አለ እርስ በርሱ ብላ የሚለው አትብላ አትብላ የሚለው ብላ የሚል እንዲህ በኦፖዚቱ እየመጣ የለም ቁርአን ውስጥ። ትናንትና የፈቀደልህ ዛሬ ይከለክላል። እኛ መጽሐፍቱን ትተን የመሻይኾች ክታብ ነው የምንከተለው። አዝናለሁ በል ምን አለ? መጽሐፉን ትተን ቁርአንን ትተን የምንከተለው ከዛ ከጊዜ በኋላ የመጡ ሼኮች የጻፉትን ነገር ነው እያለ ነው። በየላይቭ ሙስሊም ነን የሚሉ ሰዎች አላህ ከአርሽ በላይ በአካሉ በእውቀቱ ይወርዳል፣ ይወጣል፣ ይሄዳል፣ ይሮጣል። እውቀት ነው ይሄ። ለምሳሌ እውቀቱ ራሱ ግምታዊ እውቀት ነው። ቁርአን ስለሌለ ቁርአን ስለሌለ ግምታዊ እውቀት ይባላል። ያ ማለት ፕሩፍ ሊደረግ አይደለም። ሪል እውቀት ማለት ኤግዛክት እውቀት ማለት ቁርአን ነው። ለምን? ከአዋቂው ስለተወረደ። ያ እንግዲህ የሰው ቁርአኒስት ነው። ለምሳሌ አላህ ይወርዳል የሚለው ሐዲስ ውስጥ ነው የሚገኘው። ይሄ ግምታዊ እውቀት ነው።
ሙሉ ለሙሉ ሐዲስ ላይ የተገለጸውን የአላህ ባህሪ ካደ ማለት ነው። አንደኛ ግምታዊ እውቀት ነው የሐዲስ እውቀት፣ ሁለተኛ ከጊዜ ጋር የሚሄዱ አይደሉም፣ ሶስተኛ እርስ በራሱ የሚጋጭ ነው። ስለዚህ እንዴት ልንቀበለው እንችላለን እያለ ያለው እየተናገረ ያለው በዚህ ምክንያት አብዛኞቹ ሐዲስን መቀበል ትተዋል። የማንበብ ፍላጎትም የላቸው። አንድ ሰው ደግሞ አይምሮ ሊቀበለው ሌሎችም እየተወያዩበት ነበር፣ ገጽ ላይ እየተወያዩበት የነበረው ሌሎችንም የተወሰነ ደጋግመን ነግረናችሁ ነበር። እኛ ሐዲስን ጣሉ፣ ከዛ ቁርአን ላይ ደግሞ መቆም እንደምትችሉ እና እንደማትችሉ እናያለን። እስኪ ኤኒዌይስ አሁን እንዳለ ሙስሊሞች እምነታቸውን ዶግማቸውን የመሰረቱት ሐዲስ ላይ ነው። ሐዲስ ደግሞ እንግዲህ ሙሐመድ ከሞተ ከ200 ዓመት ምናምን በኋላ የተጻፉ የመጡ ናቸው። እነኛም መጽሐፍቶች ደግሞ የሉም። በሚያሳዝን ሁኔታ ከ250 ዓመት ከ300 ዓመት በኋላ ሐዲሳት ቢሰበሰቡ ሰማን ሰማው ብሎ ቢልም አልጻፈቸው እነኛ ጽፏቸው መጽሐፉ የለም። እሱ ደግሞ እንደዚህ ሰብስቦ አወራ። ከሌ ነገረኝ ከሌ ነገረኝ ከሌ እንዲህ ብሎ ነገረኝ ብሎ ለሰው አወራ። እነኛ ለዛ አወሩ። እንደዛ ነው እንጂ የለም መጽሐፍ። የቡሃሪ የሰበሰበው መጽሐፍ የላችሁ። ከ250 ዓመት በኋላ ወሬ የሰበሰበ መጽሐፍ የላችሁ። ቡሃሪ ነገረን ይላሉ እነሱ ደግሞ መልሰው በኋላ ማለት ነው 600,000 ሐዲስ ሰብስቤያለሁ ብሎ ቡሃሪ ነግሮናል። የታለ መጽሐፉ? የለም። የታለ ሐዲስ? ስለዚህ አሁን ኢማም ቡሃሪ ብለህ ያዝከው መጽሐፍ የቡሃሪ አይደለም። ኦኬ ቀጥል። እንመረምራቸው። ሐዲስ ነው ምትል ከሆነ ቀዩ ፊትህ እስከሚቀላ 1000 ስህተት ላወጣለች ላለው ከሐዲስ ጋር ከሐዲስ በቃኝ እስከምትል ከቁርአን ጋር የሚጋጭ እንደ ሳይንስ ከአጠገቡ ማያልፍ ሽታውን ያላሸተተ ሐዲስ ላመጣለች ላለው ሐዲስ ነው ምትል ከሆነ በዚህ እንስማማና ሃይማኖት ትክክል ነው ብለህ ውጣ። እስቲ ጋር 3 ምርጫ ነው ያለ፣ ምረጥ። መጀመሪያ እኔ ምርጫ ያንተ ምርጫ አለ መምረጥ ያለብኝ የራሴ ምርጫ ነው። የሚያዋጣኝን ነገ ጀነት ያስገባ የሚችለው ከጀሃነም ያለን የሚችለው ምርጫ ብዬ የራሴ አቋም ይለኛል። አዳምጠኝ በደንብ ከልብ አዳምጥና በዛ አቋም ከተስማማ እንቀጥላለን። እያንዳንዱ ለማወራቸውም ለምናገራቸውም ነገር አቂዳ አድርጌ አሁንም አንተ እንደጠየቀኝ አቋም አድርጌ ለመያዝ ደሊል እፈልጋለሁ። ለምን አላህ አልክ ቢለኝ ለዚህ ጉዳይ ለዚህ በልስላልክ ወይም በነብይ መጀመሪያ የምወስደው ያንን ነገር ስለዛ ስለምፈልገው ጉዳይ ላይ ቅድሚያ የምወስደው አንተ ልትሐፍዘው ኃላፊነት የወሰድከው ቁርአን ነው። እስካሁንም በወረደበት ፈታው እንኳን ኪስራ ሳይሆን ጠብቀው ባለው ቁርአን ላይ ቅድሚያ እሄዳለሁ። በዛ ጉዳይ ላይ እያንዳንዱ ነጥብ አንስተህ ከዛ ጉዳይ እና ልክ እንደ እያንዳንዱ ሐዲስ ነው ብለህ ወይንም እያንዳንዱ አንስተህ ስህተት ማሳይሃለኝ እንዳልክ ማለት ነው። ያ ስህተት ነው ያልከው ነገር ያንተ ፋህም እንደሆነና የኔ ፋህም ደግሞ ልክነቱና ያን ሐዲስ መዝንና እናየዋለን። ስንመዝነው ከአሁኑ ጀምር አይደለም ከአቅል ይቀበሏል አይቀበለውም በሚለው ሁሉ መተን የፈለግከውን ነገር ሐዲስ አንስተህ መተን ሪሳላውን ለምን አልክ ቢለኝ አላህ ምንድን ነው ከዛ ውጭ ምንም አይነት ጉዳይ አልይዝም። ዲቴል በእምነቱ ሳይታየኝ ያዘኝ ነገር ሌላ ገይብ ሊኖረው ይችላል። ህግ ነው ይህ ሀላሉ ሀራም ነው ብሎ ህግ አቋር ለሚያወጣል ሩሱል ብለኸኛል። ሩሱልን ሳልፈስረው ቀጥታ ሩሱል የሰጠኝን ነገር ከአጠገቡ ማያልፍ ሽታውን ያላሸተተ ሐዲስ ላመጣለች ላለው ሐዲስ ነው የምትል ከሆነ በዚህ ያ እንግዲህ ቻሌንጅ እያደረገው ነው ማለት ነው። ሐዲሳት ውስጥ የሚገኙ በሙሉ ከቁርአን ጋር የማይስማሙ ከሳይንስ ጋርም ከሞራል አንጻር ከምንም አንጻር ሽታቸው የማይገናኝ ታሪኮች አሉ። እነዚህን የምትቀበል ከሆነ ቻሌንጅ እንደራረግ ነው። ሙስሊሞች እርስ በራሳቸው ቁርአኒስትና ሐዲስን የማይቀበሉና ሐዲስና ቁርአን ደግሞ እንቀበላለን በሚሉ መካከል የተደረገ ዲስከሽን ነው ማለት ነው። ከሳይንስ ጋር እንደማይሄድ ራሳቸው አምነዋታል ማለት ነው። ቆይ ለክርስቲያን አንድ ጥያቄ አለኝ። ክርስቲያን ቀጥል ሁሴን። እኔ አንድ ነገር ልጠይቅህና እስኪ በእኛው ራሱ ልጠይቅህ። አንተን ተው፣ አሁን ችግር የለም። አንተ ቆይ አሁን እኮ ከርዕሱ ጋር መሄድ ነው። 600 ሐዲስ እያልክ ነው። አሁን 600,000 ሐዲስ እያልክ ነው። አሁን አንተ
እኔ አይደለሁም ያለው። ላ ችግር የለም ያው ቡኻሪ የሚባለው ችግር የለም። አሁን አንተ በህይወት ያለ አሁን ባላበት ሰዓት 600,000 ሐዲሱ የሚናገረውን ሁሉ ፈጽማለህ ብለህ ታውቃለህ? ትገምታለህ? ሐሳብ አለ ማለት አልገባኝም። ምሳሌ አሁን አንተ ባላበት ሰዓት ሐዲሱ በሙሉ ወይም ቁርአኑ በሙሉ የሚላቸውን ነገሮች በተግባር አውላለሁ ብለህ ታስባለህ? ምን ያገናኘዋል ከጥያቄው ጋር? እኔ ሲጀምር ሐዲስና ቁርአን ያገናኘውን ልናገርህ ነው ያገናኘን ሊነግርህ ነው። አሁን ከከፈትከው እኮ ነው። አሁን አንተ ከከፈትከው ሰውዬ ይሄን አክል ከሐዲስ የሚጋጭ ከቁርአን የሚጋጭ ይሄን አወጣለሁ ያለው ሰውዬ የተዘገቡ ሐዲሶች በሙሉ ቁርአንን መስሎ ቁጭ ይላሉ፣ ከቁርአን ጋር አንድ ይሆናሉ ብሎ አስቦ ነው የሚያወራው። እሱን ሂደት ጠይቀዋለህ። እሱን ነገር ግን ምንድነው እዚህ ጋር ነው ስህተቱ። እዚህ ጋር የተናገረው ሁለት ሰው ነው። አንደኛ አሁን እንደራሱ ያመጣውልህ ሁለት ልጆችን ነው። ሁለተኛ የነዚህን የአእምሮ ሌብል አንተ አታውቅም። አንተ እኮ ምንም አታውቅም ሁሴን፣ አንተ ምንም አታውቅም። እነዚህ ልጆች ሐዲስ ተረት ነው ያሉበት ምክንያት አንብበውት ነው የሚሆነው። አንተ ግን ምንም ስለ ሐዲስ የምታውቀው ነገር የለም። ስለዚህ ከቁርአን ጋር ይመሳሰል አይመሳሰል ልታውቅ የምትችለው ስታነብ ብቻ ነው ማለት ነው። ስለዚህ እነዚህ ልጆች እንዳንተ በጭፍን የሚከተሉ ሰዎች አይደሉም። አንብበው ይሄ ከቁርአን ጋር ኮምፕሊትሊ ይጋጫል፣ ይሄ ከሳይንስ ጋር ይጋጫል፣ ይሄ ከሞራል አንፃር ልንቀበለው የማንችለው ነገር ነው። ለምሳሌ መሐመድ የ6 ዓመት ህፃን ልጅ አገባ ያልኩት እኔ አይደለሁም የእናንተ ሐዲስ ነው አለ። እሱ ሊቀበለው አልቻለም። በቃ ከሞራሉ አንፃር ሙስሊም ነው፣ ነገር ግን ከሞራል አንፃር ልክ ስላልሆነ ነብይ ተብሎ እንደዛ ያደርጋል ብሎ ስላላመነ ካደው። በቃ አልቀበልም ማለት። ለምሳሌ አንተ የሚስትህን ጡት ታስጠባለህ ሁሴን ለሌላ ሰው፣ እኔ አልቀበለውም ማለት። ለምሳሌ እሱ አንተ ታስጠባለህ፣ ይሄው ሁለት መሰረት አገኘ ማለት ነው። ለምሳሌ ላለመቀበል ስለዚህ እያሉ እነዚህ ሰዎች የከበዳቸውን ነገር ጠቀሱ። ለምሳሌ ሊነግርህ እኮ ነው ይሄ አሁን እሱ ያቀረበው ሚስቱን ምናምን ያለው አሁን 6 ዓመት የምትለው ነገር ቅድም ብያለሁ እኮ ሐዲሱ ላይ ስለተቀመጠ አሁን አንተ መተህ እዚህ ጋር ሳትፈልግ ይሄ ብሏል ብለህ ዝም ብለህ አንተ ሚስትህን ትተህ ቤትህን ትተህ ሄደህ ያን ተግባር ትፈጽማለህ ወይ? አልፈጽምም አሉ እኮ እኔ የሚስቴን ጡት ማንም እንዲጠባ እዚህ ጋር ነው ስህተቱ እኮ እዚህ ጋር እኮ ታስጠባለህ። የሰዎቹ ስህተት እዚህ ጋር እኮ ነው። የሰዎቹ ስህተት ማለት ነው እኮ ከነሱ ሞራል ግራውንድ ጋር አልሄደም ሁሴን። አንተ እኮ ያልገባኸው አንተ ያልተረዳኸው ነገር ከነሱ ሞራል ጋር አልሄደም። ከነሱ ሞራል ግራውንድ ጋር አልሄደም። ከአንተ ሞራል ጋር ደግሞ ሊሄድ ይችላል ስለሆነ ትቀበለው ትችላለህ። ሲጀመር ቁርአንና ሐዲስ ምናልባት ከኛ አእምሮ ላይሄድ ይችላል። ስለዚህ እነሱ ደግሞ ይሄ ነገር ሙሉ ለሙሉ ከቁርአን ጋር ስለሚጋጭ ቁርአን ላይ የለም ብለው ስላመኑ ሐዲስን አልቀበልም። መሐመድ ከሞተ ከ200 እስከ ከ300 ዓመት በኋላ የመጡ ታሪኮች ስለሆኑ አንቀበላቸውም ማለት ያዛም ነገር እኮ አሁን አለበት ሰይድ አሁን አንተ ጀምሮ ሁሴን እነሱ እኮ ሙስሊም ናቸው፣ ክርስቲያኖች አይደሉም። ተውባ ሙስሊም መሻይኩም ይሁኑ መሻይክ ስለሆኑ እኮ እነሱ ማሳለኝ የምታረገው ሊነግሪህ ነው። ለተቀማጭ ሰማይ ቅርብ ነው ይባላል። ለተቀማጭ ሰማይ ቅርብ ነው ለሀገሬ ሰው ሲተርት ማለት ነው። ምን አገናኙ ደግሞ? ምን አይነት ተረት ነው? እነዚህ ሰዎች ለማወቅ ጥረት እያደረጉ እያወቁ እያዩ እያነበቡ ያው እውቀታቸው እያወቅ ነው የሚለው በራሳቸው ጭንቅላታቸው ላይ ትልቅ ስለሆነባቸው ብዥ አለባቸው። ኦኬ እንደኔ ሳያነቡ ምንም ሳያውቁ በድንቁርና ይከተሉ ነው የምትላቸው? አይደለም አንብበው ማለት ነው። ልክ ሲያውቁ ማለት ነው። እስልምና ሐሰት መሆኑን ተረዱ። ሐዲስ መሆኑን አረጋገጡ። ተረዱ ሰውን ገና ፈጣሪን ምን አይነት ነው የሚለውን ደረጃ ይደርሳሉ። ምን አይነት ነው ፈጣሪ ሊሉ ይችላሉ። ለምን እያወቅን ነው ያሉ ነው። ራሳቸውን ትልቅ እያደረጉ ነው። ሁሴን አንተ ልክ ነህ። እስልምና ላይ ጥያቄ አትጠይቁ፣ ከጠየቃችሁ ትክዳላችሁ ነው። አንተ ትክክለኛው የእስልምና መስፈርት ትከተላለህ። በእስልምና መጠየቅ አይቻልም። እነሱ ደግሞ ያነባሉ፣ ይጠይቃሉ፣ ፔሽን ያደርጋሉ። አንተ ግን ልክ ነህ ሁሴን። በእስልምና መጠየቅ አይቻልም። ከጠየቅ ትከፍራለህ ነው። ስለዚህ ለምን ይፈላሰፋሉ ከሆነ እነሱን ሄደህ ትነግራቸዋለህ። ብዙ ሙስሊሞች በዚህ ዳይለማ ውስጥ አሉ። ብዙ ሙስሊሞች በዚህ ዳይለማ ውስጥ ተቀምጠው
ይገኛሉ። ስለዚህ ምንድነው እነዚህ እንዳለ ሀዲሶች የተቀመጡት ተረት ተረቶች ስለሆኑ ሰዎች ሊቀበሏቸው የማይችሏቸው ስለሆኑ ብዙ ሙስሊሞች ይህን ነገር ከቅርብ የትንሽ ዓመታት ነው እንጂ አብዛኞቹ ሙስሊሞች ከዚህ አይነት ተረት ተረት እንደሚወጡ እርግጠኛ ነኝ። ሀዲስን ከጣሉ ደግሞ ቁርአንን የማይጥሉበት ምንም ምክንያት የለም። ሎክ ሀዲስን አንቀበልም ካሉ ቁርአንን የማይጥሉበት አንድም ምክንያት የለም። ምክንያቱም ቁርአን ብቻውን መቆም የማይችል መጽሐፍ ስለሆነ ማለት ነው። እሱ ችግር የለም። ራሳቸውም ሊጠፉ ይችላሉ ከምድር ገጽ። ገና የቁርአንን ምንነት የሐዲስን ምንነት ሳያውቁ ራሳቸው ሊጠፉ ይችላሉ። ችግር የለውም እሱ። አሁን እኔ እኮ ምንድነው እኮ ቁርአንና ሐዲስ